እነዚህን መጽሐፍቶች ታውቃቸዋለህ? መጽሐፈ ስንክሳር፣ መጽሐፈ ጤፉትና ድርሳነ መስቀል ታሪኩን ከንግስት እሌኒ ጋር በተገናኘ ከነገረ መስቀሉ አመጣጥ ጋር ኦልሞስት እንዳንተ ባላነበው እስከ የተወሰነ ማወቅ ይመስለኛል። እሺ መስቀሉ ከየት ነው የመጣው? ያው ግማደ መስቀሉ ጊሸን እንደተገኘ አውቃለሁ። ጊሸን የተገኘ ወይስ ጊሸን ነው የተቀመጠው? እዛ እንደተቀመጠና እዛ እንደተገኘ አውቃለሁ። ኤርሚ ከየት መጣ ነው ብለው ቤተክርስቲያኒቱ የምታስተምረው? እዛ እንደተገኘ አውቃለሁ ነው። ከየት እንደመጣ ግን አታውቀውም። ከየትም ይምጣ ወዴትም ኤርሚ እዛ እንደተገኘ ኦልሞስት በአይን ከማመን ውጭ በአይን ከማየት ውጭ ምንም ምስክርነት የለም አይደል? አይተዋል አንተ? እኔ በአይኔ ሄጄ አይቼዋለሁ። ግማደ መስቀሉ አዎ። ምን ያህል ርዝመት አለው? ርዝመቱን ሳይሆን መጠኑ ማለት ስትገምት መጠኑ ለምሳሌ አሁን መጾረ መስቀል የሚባለው ለምን ገምታለው? መገመት ምን ይጠበቅብኛል? ከማየት ውጭ ከኔ በላይ ለኔ ሊያቀልኝ የሚችል ሰው አለ እንዴ? አዎ የመስቀሉን እኮ ርዝመቱን መጠኑን ያልኩ ቁመት ለምሳሌ እኔ ሜትር ይዤ እየለካውኝ አለ። ከኔ በላይ ግን ለኔ ግን ሊያቀልኝ የሚችል ሰው እንደሌለ ስለማቅ በአይኔ ያየሁት ነገር ነው ነገር። ቴንክ ዩ። የሰው ቁመትን ያህል ልክ አለው ወይስ አሁን አንተ ረጅም ዝም ቪዲዮ ላይ ሳይ እንደዚህ ረጅም አልመሰልከኝም ነበር። እንደውም ረጅም ወንድም ነህ። ምናልባት እንደው ስትገምት በግምት ማለት ነው ያየኸው በስጋ አይነት ስላየኸው የግድ ኤግዛክትሊ ተናገር ማለት አይደለም። በግምት አንተ አሁን ረጅም ነህ፣ ያንተን ቁመት ያክላል ወይስ ያንተን ቁመት ግማሽ ያክላል ያየኸው ግማደ መስቀል? እኔ ደስ የሚለው ነገር አንድም ነገር ሳይ ከኔ ቁመት ጋር አመዛዝኛ ላይ ሜር። ስለዚህ ያየኸው መጠኑ የሰው ኤርሚ አንተ አንብበሃል ለአባቴ? አዎ ስላነበብኩ እኮ ልጠይቅህ ነው ከእሱ ጋር። አንተ አንብበሃል፣ እኔ ደግሞ አይቻለሁ። ካነበበ ይልቅ ያየው ሰው እኮ በደንብ መናገር ይችላል። ያ እኮ ስለዚህ አንተ ከኔ የተሻለ እውቀት አለ። በስጋ አይን አይተዋል። በስጋ አይነት ስታየው ለምሳሌ አሁን ኦርቶዶክሳውያን የሚሸከሙት ታቦት አለ። በሜትር ደረጃ 1 ሜትር ያህል አሉ ተብሎ ትባል አያክልም። 1 ሜትር ታውቃለህ፣ 2 ክንድ ስለሆነ ማለት ነው። ስለዚህ የኦርቶዶክስ ታቦት ኤርሚ አንተ 2 ክንድ 3 ክንድ 4 ክንድ ብለህ የምትለካው አንተ። እኔ ታውቃለህ ወይ ለምትለኝ ነገር ማየት የምችለውን ነገር ስለ ታቦቱም ሆነ ስለ ግማደ መስቀሉ እማቀውን ነው የምነግርህ። አለ ወይ ለምትለው ነገር አንተ ከምትለው በላይ እኔ ነኝ ያየሁትን የምመሰክረው። ከኔ በላይ ያየውን እኮ መሰከርከን፣ ማየትን ነገርከን። ታኒ እኔን አዳምጠኝ። ጊዜ ሰጥቼ ሚውት አድርጌ አዳምጣል። ከኔ በላይ እኔ ካየሁት በላይ ለኔ ሊመሰክርልኝ የሚችል ሰው ካለ እሱ ሌላ ሰው ነው ማለት ነው። ለምን ቢባል ከኔ በላይ ሊያቅልኝ የሚችል አምላክ እንጂ እንዳንተ አይነት ስጋ ለባይ ሰው ሊያቅልኝ አይችልም። አለ ወይ ለምትለኝ አለ። ግማደ መስቀሉ ከየት ተገኘ? ከየትም ይገኝ ከምንም አይተሃል ወይ? አዎ አይቻለሁ። ከኔ በላይ ለኔ ማንም ሊመሰክርልኝ አይችልም። ያየሁትን ነው ማወራ። ስለ ታቦቱ ደግሞ ኪሎ ሜትርም ይሁን ሜትርም ይሁን ስንዝርም ይሁን አለ ወይ ምንድነው ወይ ለምትለኝ እኔ ነኝ የማውቀው። ለምቢባ አንተ አንብበህ እኔ ደግሞ አይቼ። ስለዚህ ላየሁት ነገር ነው እየመሰከርኩልህ ያለሁት ወንድም አለምና ቀጥል። ኦኬ እኔ ካየው ቴዲ ጴንጤ እንደሆነ ስለማቅ ማለት ነው። አሁን አንተ ከቴዲ ጋር ስታወራ ምን ያገናኛል? ይግለጽ። ኖ አዳምጠኝ። የሰው ስም አላነሳውም። ይኸውልህ ልንገርህ፣ የሰው ስም አትጥራ። ቴዲ ብለህ እኮ ያነሳው የሰው ስም። አንድ ጊዜ ልንገርህ ኤርሚ፣ አንተን ሚዩት አድርጌ እንደማዳምጠው ሁሉ ታች ላይ ደግሞ ያሉ ሰዎች ደግሞ አንተን እንደሚያዳምጡት ሁሉ ተረት የላምበረት ምናምን ብለው እንደሚያወሩት ሁሉ ሰዎች ሰውን ሊከተሉ ይችላሉ። እውነትን ግን ከኔ በላይ ግን ለኔ ሊያቀልኝ የሚችል ሰው ቢኖር እኔ ብቻ ነኝ። ከኔ በላይ የሚያውቀው
በህሊና ውስጥ ያለው አምላክ ብቻ ነው። ቴዲ ጴንጤ ነው፣ አንተ ጴንጤ ነህ። የምታወሩት ታሪኮና ጴንጤ ናችሁ። አልተጠየቅም። ቴዲ እዚህ ጋር የምታወሩት አዳምጠኝ። ሚዩት አድርጌያለሁ። ካልሆነ አስወርዳለሁ። ሚዩት አድርጌያለሁ። ለምንድነው ሚዩት ያደረኩ በለኝ። አንዴ ሰማይና ከዛ ትከፍታለህ። ነገረ መስቀሉ ላይ አውራ ተብለህ ስትባል ቴዲ መሐመድ ገመዳ አየላት በል። በጣም የማከብራቸው ሰዎች ሚዩት ሳታደርገኝ አልፈቅድልህም። ተሜ አልፈቅድልህም። እንድናወራ ከፈለግ አልፈቅድልህም። በዚህ ጉዳይ ላይ ስትያዙ ጭብጣት አድምጥ፣ ፕሊዝ አድምጥ። እኔ የጠየቅኩ ነገረ መስቀሉ ግማደ መስቀሉ ላይ ነው። እዚህ የሌለ ወንድም ቴዲን መጥራትህ ቀጥሎ ለማነሳበት ጥያቄ ውረድ ካልከኝ ማከብራ ሚዩት አድርጌያለሁ። ብራዘርዬ እኔን አቋርጠህ ሀሳቤን ሳታስጨርስ አታውራ። እኔ እናንተንን የምናወራው ሀሳቤን ልጨርስ። እኔን አዳምጠኝ። ሳላስቀይም ማከብራ እኔ ሀሳቤን ልጨርስ። እኔን አዳም ሀሳቤን ልጨርስ እኮ ነው ብዬ የምልህ። ታሜ ከዛ ታወራለህ። ብሩክ ቤት የመጣሁት ሀሳቤን ልጨርስ እኮ ነው ብዬ የምልህ። አንተ ቤት ገዝት ልክ ያላቅም አይደል? አክብሬ ሀሳቤን ልጨርስ። አቋርጠህ ነው የገባው። ልጨርስና አክብረኛ ነኝም ወንድም ታወራለህ እኮ። ሚዩት አድርግና እኔ ልጨርስ። እኔን ተመስገንና አክብረኛ። ሚዩት እኮ እኔ አክብሬሃለሁ። አንተ አክብሬ ሳወራ እኮ ካከበርከኝ ጠብቀኝ። ካከበርከኝ ጠብቀኝ። እኔን አቋርጠህ አይደለም የምታወራው። ለምን እንዳቋረጥኩ ስማኝ አንዴ። ለምን እንዳቋረጥኩ ስማኝ። እኔ እናንተ የምናወራው ሚዩት አታርገኝ። ብሩክ ስመጣ አክብሬ ነው። ክፍት አድርገህ ማከብራቸው ሰዎች ስላሉ ያንተን ውሸት ላጋለጥ ነው የመጣሁት። ስለዚህ ሚዩት እንዳታረገኝ። ከተኛውበት የተነሳሁት የገባኝበትን ልነግርህ ነው። ስለዚህ አዳምጠኝ። በእውቀት አውራ እኮ አልኩህ። ግን ይኸውልህ በእውቀት ላወራ ከፈለክ እኮ ሚዩት አታርገኛ። አንተ እኮ በጭንቀትም በሙቀትም ነው እኮ የምታወራኝ። ክፍት አድርገህ አዳምጠኝ። ይኸውልህ አንተ የምታወራኝ በጭንቀትም እኔ ሀሳቤን ልጨርስ ብዬ ስልህ ሀሳቤን ልጨርስ። ኦርቶዶክስ ስትያዙ ገለባ ናችሁ። ምገባበት አታሉ ጨንቋሉ። ውረድልኝ በለኝ። ልብ በል። የቴዲን ስም ስላስገባ የቴዲን ስም አታስገባ። እውቀቱ ላይ አውራ ነው ያልኩህ። እውቀቱ ላይ የማንንም ሰው ስም እንዳጠራ እውቀቱ ላይ እኮ ሚዩት አድርግ። እኔ አንተ ሚዩት የማድረግ ስልጣን ስለሌለኝ ሚዩት አድርግ። እድል ስጠኝ። ችግር የለም። እሺ በጣም እንዳጠራ ግማደ መስቀሉ ላይ አውራ። ቴንኪው። በጣም ጥሩ። ስርዓት ከማን እንደምትማር እኔ ያስተምራለሁ ዛሬ ለሚባል መረጋጋት ከማን እንዳለ ምን እንዳለ ልነግርህ እችላለሁ ለሚባል አንተንም ቤተሰቦችህንም ዳጊዬንም ኢብሩዬንም ስለማከበር ነው ማወራ። ዛሬ የገባሁት አንተ ቤት አንድ ቀንም ገስት ልክ አላውቅም ለሚባል ኤርሚን ስለማከብረው ገስት አልገባም። የፈለገውን ነገር ቢዋሽ ራሱ ማለት ነው። ዛሬ ስለ ግማደ መስቀሉ ስታወራ ዛሬ ያስገባኸው ሰው እሱ ተዋድሶ ነው። አንተ ጴንጤ ነህ። አንተ ፔንቴኮስታል ነህ፣ እሱ ተዋድሶ ነው። ስለዚህ ያስገባኸው ሰው የውሸት ተረት ነው የምታወሩት ነው። አንተ በአይንህ አይተሃል ወይ? አዎ አይቻለሁ። ከኔ በላይ ስለኔ ሊያቅልኝ የሚችል ሰው ስለሌለ እማከብረው ቤት ብሩክ ባባ ቤት ነው የገባሁት ለሚባል በተደጋጋሚ ኦርቶዶክስን በውሸት የሚከሳት ወንድሜ ስለሆነ ከዚህ በፊት ደግሞ ጴንጤ በነበርኩበት ሰዓት ላይ የማከብረው ሰው ስለሆነ ነው የገባሁት። ስለዚህ ብሩክ እኔን ስለሚያከብር አንተ እኔን ስለምታከብር ሄብሩዬም ዳጊዬም እኔን ስለሚያከብሩ ነው የገባሁት። በቃ አለቀ። ግማደ መስቀሉን አይተሃል ወይ? አይቻለሁ። ከኔ በላይ አንተ ልታቅልኝ አትችልም። ከኔ በላይ ሊያቅልኝ የሚችለው ሰማይና ምድሩን በስንዝርና በቃሉ የዘረጋው ክርስቶስ ኢየሱስ ነው። አለቀ። ሜትሩ ስንት ነው? አለካውትም። ሜትር ይዤ አልሄድኩም። አንተ ረዥም ነህ፣ በአንተ ክንድ አይተኸዋለሁ? አላየሁትም ለሚባል እግዚአብሔር ላደረገው ድንቅና ተአምራት በእኔ ቁመት ላቀው አልችልም። ግን አለ ወይ? አለ። በቃ አይተሃለሁ፣ አይቻለሁ። ማን አሳየ? የቤተ ክርስቲያን ሊቃውንቶች አሳይተውኛል። ስለዚህ ተሐድሶና ጴንጤ ኦርቶዶክስን ለመምታት የመጣችሁበት ርቀት ልክ ስላልሆነ እሱን ላስረዳ ነው የመጣሁት። መቀጠል ትችላለህ። ጨዋነትን ከኦርቶዶክስ ተማሪ ኤርሚያስ ተመስገን። ይኸውልህ አንድ ነገር በኋላ እንፈትላለሁ። እሺ ቴንኪው። ኦኬ ስለ አክብሮትህ ቴንኪው። እኛም እንደዛው እንወዳለን እናከብራለን። ለምንድን ነው ያስቆምኩህ? ስለ ነገረ መስቀል አንስተን ቴዲ ወንድማችንን ያለ ቦታው አርዕስት ባልሆንበት
ምክንያቱም በማያስኬድበት እንደ ምሳሌ እንኳን ልጥቀሰው ብለህ ብትል ከተነሳ ሀሳብ ጋራ ወንድማችን ቴዲ ምንም ሊያስጠይቅ ማኑል ምንም ሊያስገባ የሚችል እዚህ ጋር የተነሳ ሀሳብ የለም። ስለዚህ የግለሰብን ስም አታንሳ ነው ያልኩህ እንጂ አትናገር አላልኩህም። ልከለክልህም አልፈልግም። ሚዲያንም ትጠቀም ሰው ነህ። የተግባቦትን ሕግ ታውቃለህ። ራስህን ችለህ ቤት ከፍተህ የምትወያይ ሰው ስለሆንክ ያልተጠራ አርእስቱ በማይመለከተውን ሰው አታስገባ እና እሱ ላይ ሳይሆን ግማደ መስቀሉ ላይ እናውራ ነው ብያልኩ። ኦኬ እርዝመትን የጠየቁ አይ ቲንክ ጥፋት ከሆነ ይቅር ትለኛለህ። ለምሳሌ ግማደ መስቀሉ በመጽሐፍቶቻችሁ ውስጥ ስለተጻፈ ማለት ነው። ለምሳሌ በስጋ ዓይንህ ስላየው አንተ እኔ አንብቤ ነው ልክ ነው። አንተ ደግሞ በስጋ ዓይንህ አይተዋል። በስጋ ዓይንህ ያየ ካነበበው ይልቅ በስጋ ዓይኑ ያየ እውነተኛ የሆነ መረጃ ምንጭ አለው ማለት ነው፣ አይቷል ማለት ነው። ስለዚህ በጠይቀህ እንደው ምን ያህል ሊሆን ይችላል ብዬ ስልህ በግምት ብዬ አልኩ። በግምት ነው ላትመትረው ትችላለህ። ለምሳሌ ወይ ደግሞ መትረውትም አስቀምጠውት ሊሆን ይችላሉ። የመጣው ግማደ መስቀል ለምሳሌ እንደው እንደ መገለጫ ካልኩት ግማደ መስቀሉ የዚህን ያህል ርዝመት ካለው ወይ የዚህን ያህል ርዝመት ካለው ወይ የዚህን ያህል ርዝመት ካለው ወይ የዚህን ያህል እንደዚህ በየመጠኑ ሆነው የሚሆኑት አለ አይደል? ወይ 50 ሴንቲሜትር ወይ 60 ሴንቲሜትር ወይ 80 ሴንቲሜትር እንደዚህ ወይ 90 ሴንቲሜትር ወይ 1 ሜትር ወይ 1 ሜትር ተኩል ወይ 2 ሜትር ምናምን ነገር ተብሎ እንደዚህ የተገለጠ ካለ የነገሩ ካለ ርዝመቱ ምክንያቱም ቀጥዬ የማነሳው ነገር ስላለ ማለት ነው። ከዚሁ ጋር በተገናኘ የተጻፈ ነገር ስላለ ማለት ነው። አይ አላየሁትም፣ አይቼዋለሁ፣ ግን ሴንቲሜትሩን ርዝመቱን እና ምናምን ነገር ወይ ሜትሩን አልነገሩኝም። በቁመት የማለካሁትም እሱን አይደለም፣ ግን አይቻለሁ ነው ብላ ያልከኝ ቴንኪው ለዘላለው እሱኛውን ችግር የለውም። መቼስ መጣ ብዬ ስለ መቼም ይምጣ መቼም ግን መጥቷል ነው ያንተ ሀሳብ ማለት ነው። ምናልባት በጨምረው ነገር ካለ ተነግረኛለህ። መቼ ነው የመጣው? ኦኬ ሜትሩ አልነገሩህም፣ አንተም ወይ አታውቀውም፣ ችግር የለው ሜትር ሶሪ። እሺ መቼ ነው የመጣው? መቼ ማለት ዘመን ነው። መቼ ነው የመጣው ይሄ መስቀል ወደ ኢትዮጵያ ገባ የተባለበት መቼ ነው ተብሎ ይታመናል? እንደው የሰማኸው ነገር ካለ ተሜ ንገረን። መቼ መጣ ብለው ይላሉ በትርክቱ መሰረት ማለት ነው። እድል ስለሰጠኝ አመሰግናለሁ። እድሉን ሰጥቼ ሚዩት አድርጌ ነው ያዳመጥኩት። ስለጠየቀኝ ነው በአግባቡ የጠየቁት። ከይቅርታ ጋር ውዶች፣ ብሩኬ፣ ውብዬ፣ ዳጊ፣ ብሩዬ እንደማከብራችሁ ከዚህ ባሻገር ደግሞ ጌርሳም ወንድሜ እንደማከብራ አውቃለሁ እና እዚህ ቤት ላይ ኦልሞስት ኮመንት የሚጽፉ ሰዎችም ሚዩት ባታደርጉ መልካም ነው። ታሜ ቴንኪው የሚሉ ሰዎችን ነው ምንም ሳይናገሩ ሚዩት አንዴ ልናገር ፕሊዝ። እዚህ ቤት ሞዴሬተሮች የሆናችሁ ማንንም ሰው ሚዩት አታድርጉ። ቴንኪው። እሺ ፍቷቸው። ኤርሚዬ አንተ ካከበርከኝ ፍታቸው። ሚዩቱን ፍታለት ፕሊዝ። የሰማይ የምድር አምላክ ምስክሬ እንዳለ ተምዬ ብለው ልብ ቅርጽ የሚሰጡትን ልጄን ይንሳኝ ሚዩት ሲያደርጓቸው ነው። እናምናለን። እንደዛ መሀላም ድረስ መሄድ የለብህም። በሙሉ ፍቷቸው። ፍታቸው። ኤርሚዬ ፍታቸው። አንተ ፍታቸው። ሚዩት የቱ ጋር ታውቃለህ? እኔ አንተ ቤት ሞዴሬተር ነበርኩ አይደል? አክብሬ እኔ ብሎክ የተደረጉትን የቱ ጋር እንዳሉ ገብቼ ማየት እችላለሁ። ሚዩትን ግን አላውቅም። አንተም ፍታቸው። ኦርቶዶክሳውያኖችን ይኸው ጸጋሁን የሚባለው ሚዩት ነኝ ብሎ ጻፈልኝ ለኔ። የሰማይ የምድር አክብሬ ያለ የመጣሁት ኤርሚዬ ፍታቸው። ወገኖች ፍታቸው። አንተ ፍታቸው። ምን ጋር ገብቼ ልፍታቸው? አንተን አክብሬ በህይወቴ ማንም ቤት ገብቼ አላውቅም። ጴንጤ ቤት መከራከር አልፈልግም። በተለይ ሂብሩዬና ዳጊ ያሉበት ቤት ገብቼ አላውቅም። አሁን ግን ውሸት ሲኖር ነው የገባሁት። አንዴ ስማኝ። የቱ ጋ ነው የምፈታቸው? ለምሳሌ አሁን ኤርሚዬ እየፈታቸው ነው። ኢዮኤል እየፈታቸው ስለሆነ በቃ እዩ ፈታቸው። ያ እናምናለን። መማልም አይጠበቅብህም። እናምናለን። እሺ ወንድምየው፣ ለምን መሰለህ ኤርሚዬ፣ ከአንተ ጋር መከራከር አልፈልግም። እኔ ለምን አልፈልግም? ስለማልፈልግ ስለማከብር። ከዳጊ ጋር መከራከር አልፈልግም። ለምን አትፈልግም ካልከኝ ስለማከብረው። ጌርሳምንም ውብዬንም ኢብርዬንም የማልከራከረው ስለማከብራቸው እና ፍታቸውና ላውራ ኤርሚ። ያው ተፈተዋል እኮ አሉ እነ ዩኤል ታች ተፈተዋል። ማንም ተፈተዋል ሁሉ። እሺ ያው በእልህ በንዴት በትችት ወንጌል አይሰራም። አንተ የገባ ወንጌል እውነት በእውነት ማውራት ስለሆነ ማለት ነው። ለምን ቢባል ኤርሚ የኦርቶዶክስ ቤተ እምነትን ያውቃታል። ከዛ ቤት ነው የወጣው። ከዛ ቤት ወጥቶ ነው ፕሮቴስታንት የሆነው ታሪኩን ስለማቅ። እኔ ደግሞ ፕሮቴስታንት ነበርኩ ከልጅነቴ ጀምሮ። አሁን ደግሞ ኦርቶዶክስ ነኝ። የገባኝን እውነት ነግረዋለሁ፣ የገባውን እውነት ይነግረኛል። ከዚህ ውስጥ ደግሞ እኔ እናንተ በመናወራው እውነት ታች ላይ ያለው ሰው ደግሞ ወንጌልን ይማራል።
ማንም ሰው የፈለገውን ኮሜንት ይጻፍ፣ ሚውት አታድርጉ። ብሩክ እወድሃለሁ፣ አከብራለሁ። ብሩክ ባባ ወብዬንም ጌርሳምንም ሁላችሁንም ላወራህ የምችለው ኤርሚዬ እንደ አንዳንድ ሰዎች በንዴት በእልህ በጮት ላስረዳ አልችልም። እኔ ግን የገባኝን እውነት ነው ማወራ። 1 ሜትር ነው ወይ 50 ሜትር ነው ወይ 50 ሴንቲሜትር ነው ወይ 2 ሜትር ነው ወይ ለሚለው ከኔ ውስጥ ካለው እውነት ይልቅ በአይኔ ያየሁትን ስለማመን ሜትር ይዤ አልገባውም፣ አልለካውም፣ አልነገሩኝም። ግማደ መስቀሉ ጊሸን ላይ አለ ወይ? አለ። እንዴት መጣ ወዴት መጣ ሳያዩ የሚያምኑ ብፁዓን ናቸው የሚል መጽሐፍ ቅዱሳዊ ጥቅስ ስላለኝ አይቻለሁ። ከኔ በላይ ለኔ ግን ሊያምንልኝ የሚችል ሰው የለም ነው። አለቀ። ኤርሚዬ መቀጠል እንችላለን። ቴንክ ዩ ተምዬ። ለምንድን ነው የጠየቅኩህ? ልብ በልና ስማኝ። ቴንክ ዩ። አንተ ባለሙያ ነህ። በአንድ ሙያ አውቃለሁ። እኔም ብቻ ሳይሆን የወንጌላውያን አማኞች እናውቃለን። ይሄ ሙያ ጌታችን ኢየሱስ ክርስቶስ ባደገበት ፋሚሊ በወለደችው በጌታ እናት ማርያም እጮኛ ዮሴፍ ይሰራ የነበረውን የውድ ወርክ የእንጨት ስራ የምትሰራ ባለሙያ ነህ። ዝም ብሎ ተራ የእንጨት ስራ ሳይሆን አልጋ ትሰራለህ፣ ሶፋ ትሰራለህ፣ ቁምሳጥን ትሰራለህ። ለትልልቅ ድርጅቶች የራስህ ድርጅትም ነበረ። እንደዛ ነው የማውቀው። ስለዚህ የግድ ተሜ ሜትር ይዞ መመተር አያስፈልገውም። እንደ ባለሙያነትህ በአይንህ አይተህ የዚህ ሰው ቁመቱ ምን ያህል ነው ተብለህ ብትባል ልትገምት የምትችልበት ነገር አለ። ምክንያቱም አንተና ሜትር ትተዋወቃላችሁ። እኔ አሁን ሜትር ብለህ ብትለኝ ገምት ብለህ ብትለኝ ግምቴ ነው የምናገረው። ግምቴ በጣም በሙያው ላይ ስለሌለው ልሳሳት እችላለሁ። አንተ ግን ብትሳሳት እንኳን ምናልባት ጥቂት ነገር ካልሆነ በስተቀር እንደኔ አትሳሳትም። ምክንያቱም ልምዱ አለህ። ኦኬ፣ ምናልባት ከዚህ ከሜትር ጋር የተገናኘ የጠየቅኩ ነገር መጽሐፍት ውስጥ አንድ የተጻፈ ነገር ስላለ ነው። እሱን አሳያለሁ ነው በኋላ ላይ ማለት ነው። ለምሳሌ እንደው ከሱ ልጀምርልህ ተሜ፣ አንተ ባለሙያም ስለሆንክ እኔም ካጠፋው ታረመኛለህ ማለት ነው። እዚህ ጋር ለምሳሌ የጌታችን የኢየሱስ ክርስቶስ ግማደ መስቀሉ ከተገኘ በኋላ ንግሥት እሌኒ ለሰባ የሚሆኑ ነገስታት መስቀሉን ቆራርጣ እንድትሰጥ ቆራርጣ ሰጥታቸዋለች። መስቀሉ ማለት ነው። ግማደ መስቀሉ ተቆራርጦ ለነገስታቱ አከፋፍላለች። ስታከፋፍል አንዴ ይቅርታ ኦኬ ትልቅ መጽሐፍ ነው። እንዴት አጥቆ ነው? ገጹ ትንሽ የበዛ ገጽ ነው፣ ብዙም ባይባልም ግን ወደ 309 ገጽ ነው ያለው የመጽሐፍ። ከዚሁ አሁን ከሴንቲሜትር ጋር በተገናኘ የተሜን የጠየኩትኝ ለምንድነው ብላችሁ ብትሉ እንደ ባለሙያ እውነት ለመናገር መትሮ አይደለም ሳይመትር ይሄኛው ይሄን ያህል ብሎ ቢል ባለሙያ ያውቃል። ምክንያቱም ተሜ የውድ ወርክ ስራ ስለሚያውቅ ማለት ነው። በእንጨት ስራ እግዚአብሔር በሰጠው ጥበብ ጌታችን የሰራውን ሌሎችም የሚሰሩትን የተከበረ ስራ ማንም የማያውቀውን እንደ ባለሙያ እሱ ያውቃል። እዚህ አሁን ከኔ ይልቅ ያውቃል ማለት ነው። ሌሎቻችሁ እንጨት ሙያ ላይ ምን ያህል እንደሆናችሁ ባላቅም ማለት ነው። እሺ ኦኬ። ነገስታት ኤርሚዬ ወዳለሁ፣ አከብራለሁ። የሚሳደቡ ሰዎችን ስርዓት ብታስይዝልኝ ከይቅርታ ጋር ነገርኳችሁ እኮ የወንጌል አማኞች ኤርሚዬ ጌታ ምስክሬ የሚሳደቡ ሰዎች አሉ እና አንተ በፍቅር ልብ የሚሰቡ ስላሉ ብታስቆመልኝ በኮመንት እኔ ሚዩት አድርጎ አታድርጎ አልላቸው፣ ግን አንተን ስለሚሰሙ
በላቸው በአግባቡ እናውራ፣ ወይም ኮመንትን ብሩኪ ብዘጋልንና ብናወራ ከወንድማችን ኤርሚ ጋር በአግባቡ እኔ ሚውት አድርጌ ላዳምጠው። ወገኖች ፕሊዝ ወይ ሚውት አድርገህ ላውራ እስኪ ልረዳው እስኪ ኤርሚን ወይ እኔን ይረዳኝ። የብሩኪ ሚውት ብታደርገው እሺ። ኤርሚ በቃ እናንተ እስክጨርሱ ድረስ ኮሜንቱን ልዝጋው። ይቅርታ ጋር ኤርሚ ካጠፋው ይቅርታ። ችግር የለም መብት ነው፣ መሰደብ የለብህም። ኦልሞስት ለመሰለ እኔ የልጅ አባት ነኝ፣ የአንድ ሚስት ባል ነኝ። ሰካራ ምናምን የሚጽፉ ሰዎች ደስ አይለኝም። አንተ ልክ አኑዬን እንደምትወዳት ሁሉ ልጆች እንደምትወድ ሁሉ እኔን የሚሰድቡ ሰዎች ስላሉ ነው። በፍጹም ሊሆን አይችልም። ምኑ ዩቲዩብ ላይ ይወጣላ። ነገ ልጆቻችን ሲያድጉ ለምን ይሰደቡበታል? በፍጹም አይሆንም። ስለዚህ ወገኖች እኔ ኮሜንቱን እንደዚህ ከሚዘጋ በትክክል እያያችሁት የምትጽፉ ሰዎች ስርዓት ብትይዙ ጥሩ ነው። ከሚዘጋ እንደዚህ ሆናችሁ ከሚዘጋ ማለት ነው። ከሚዘጋባችሁ ወገኖች ታገኘው ሚውት አድርጌ ጠብ ያ ኦኬ። እሺ ብዙ ክፍል ስላለው በጥንቃቄ ኤርሚ ወይ እኛ ኮሜንቱን ብንከፍተው እንኳን ሞዴሬተሮች ክርስቲያኖችን ብቻ ሚውት ማድረግ ትችላላችሁ። ደስ የማይል ነገር የሚጽፉ ክርስቲያኖችን በቃ አትልፏቸው። እንደዛ አድርጉ። ተመስገን ምንም ሊሆን ይችላል። በቃ ፍቅር ነው ልንሰጠው የሚገባው። ትክክል አይደለም ብለን የምናምን ከሆነ ትክክል ያልሆነን ሰው የምንመልሰው በፍቅር ስለሆነ ኮሜንታችሁ በቃ መታረም መቻል አለበት፣ ልክ እንደ ክርስቲያን ማለት ነውና ኮሜንቱ ይከፈት። ክርስቲያን ሆኖ ደስ የማይል ነገር የሚጽፍ ካለ ብሎክ ማድረግ ትችላላችሁ ሞዴሬተሮች። እሺ ይሄንን ከሰማችሁ ወገኖች ከዚህ በኋላ የምታደርጉ ሰዎች እኔ ከሚዩትም ባለፈ ካየኋችሁ ኮሜንት ላይ ካየኋችሁ ከዚህም ከብሩኬን ቤት ከኔም ቤት ነው ብሎክ ማድረጋችሁ። በምንም አይነት መልኩ የሆነ ማስተባበያ እንኳን አንሰጥም። እንደተባለው ነው። እሱን ሊወያይ ከመጣ አክብሮን እስካወራ ድረስ አክብሮን እንኳን ባያወራ እኛ አክብረን ልናወራ ነው የሚገባው። ግን እሱ አክብሮን ነው የሚያወራው፣ ደግሞ ክብር ይስጥልን ማለት ነው ያለብን እንጂ እንደዚህ መጻጻፍ፣ እንደዚህ አይነት አግባብ ያልሆነ ነገር መናገር ተገቢ አይደለም ለማለት እወዳለሁ። ጸጋ ይብዛላችሁ። እሺ አንዳንድ እግረ መንገዴንም የማነሳቸው ሀሳቦች ስላሉ ነው ይህንን የማደርገው። ኦኬ ለምሳሌ ተሜ ይህንን እያወጣውን መስቀሉ የዛሬ 590 ዓመት አካባቢ ላይ እንደመጣ ታውቃለህ? ከዛሬ 590 ዓመት በፊት እንደማይታወቅ ታውቃለህ? እኔ አንድ ዓመት ኦርቶዶክስ ነኝ። በአንድ ዓመት ውስጥ ታሪክ ነው የማውቀው። መች መጣ እንዴት መጣ ብዬ አልጠየቁ። ግን መጠየቅ አለብህ አይደል ተሜ? እሱን ቀስ ብዬ እጠይቃለሁ። በመጠየቅ ታምናለህ አይደል? አምናለሁ። ለዚህ እኮ ነው የገባሁት እኮ አንተ ጋር። ለምሳሌ አሁን በወንጌላውያን አማኞች በነበርክበት ሳለ እንደ ምሳሌ ነው የምልህ እንጂ ይሄን ያህል አንገብጋቢ ሆኖ አይደለም። ለምሳሌ ወንጌላዊ ቦንኬ ኢትዮጵያ ውስጥ መጥቶ ያገለገለበትን ዘመን ታውቀዋለህ አይደል? ኦልሞስት እኔ ያኔ በ90ዎቹ አካባቢ እንደመጣ አውቃለሁ። አየህ፣ ይሄንን በደንብ ታውቃለህ። በ90ዎቹ ዓመተ ምህረት አካባቢ እንደመጣ ልጅም ብትሆን ታውቀዋለህ አይደል? ተሜ ታስታውሰዋለህ? አውቀዋለሁ። አውቃለሁ። ኦልሞስት መጣጡንም ኢትዮጵያ ውስጥንም የመጣሁትንም ምኑንም አውቃለሁ። ግን 90ዎቹ ውስጥ እንደነበር አውቃለሁ። ቴንኪው። አይ ኖ ተሜ በ90ዎቹ አይደለም የመጣው በጃንሆይ በንጉሱ ዘመን ነው ብሎ ቢልህ አንድ ሰው እንደዚህ ብሎ ቢልህ መልስ ምንድን ነው የሚሆነው? አላውቅም። ወይ እኔ በጃንሆይ ዘመን ተወልጄ ይሆናል ብዬ ነው የምመልስለት። ስለዚህ አታውቅም እኮ የማውቀውን እነግረዋለሁ። እውነቱን ደግሞ ታች ላይ ያለው ሰው ይረዳዋል ለሚባል ነው። አሁን እሱ ልክ ነህ ልክ አይደለህም ብዬ አልከራከረውም። ኦኬ፣ ግን አንተ ልክ የሆንክበትን መረጃ ካለህ ትክክል ነው ብለህ ያመንክበት መረጃ ጋር ማይጣጣም ቢኖር ትክክል አይደለም ብለህ የምትሞግትበት አለ አይደል? ዝም ብለህ የእሱንም ይቀበል የኔንም ዝም ብሎ ይቀበል ብለህ አትልም። ምን አለ መሰለህ ወንጌል በስድብ ስለማይሰራ ነው። ስድብን ምን አመጣው? እሺ ይቅርታ፣ ወንጌል በክርክር ስለማይሰራ መጽሐፍ ቅዱስ ሲናገር ክርክር ጠብን ትዘራለች፣ ጠብም ደግሞ ወደ ሞት ትነዳለች ስለሚል እኮ ልነግርህ እኮ ነው። አሁን የምናወራው ፖለቲካ አይደለም፣ ወይም ደግሞ የሰፈር የቡና ወሬ አይደለም የምናወራው መጽሐፍ ቅዱሳዊ የሆኑ ሀሳቦችን ነው። እኮ ስለ ቦንኬ ያለ የጠየቀኝ ኤርሚ የሰጠው ምሳሌ አንተ ቦንኬ የመጣበትን ዘመን ታውቃለህ? ኢትዮጵያ ውስጥ ለመጀመሪያ ጊዜ አልከራከረውም ነው
አሁን ያ ሰውዬ በጃንሆይ ነው የመጣው ካለ ልክ ሊሆን ይችላል። ገብቼ ለመሰል ገብቼ ወይኔ ተመስገን የጌታ ልጅ ለምሳሌ ያክል አባቴ ክርስቶስ ኢየሱስ ስለሆነ ዛሬም ነገም ስሜን የማልቀይረው አባቴ ጌታ ስለሆነ ድንገት በጃንሆይ ከመጣ ገብቻ ነባለሁ። ስለዚህ እኔ ግማቀው ግን በዘጠናዎቹ ነው ብዬ ነው መዘጋው። ለአዳማጩ ነው ድል መሰጠው። አለቀ። መረጃ አልጠይቀውም ነው እሱን መረጃ አልጠይቀውም። ምን አከራከረኝ? በክርክርና በትችት ወንጌል እንደማይሰራ ቃለሁ። ኦኬ አሁንም ይሄን ብጠይቅህ እኔም ይሄን ማላውቀው ነው ብለህ ጌታችን ኢየሱስ ክርስቶስ በዕፀ መስቀል ላይ በእንጨት መስቀል ላይ ተሰቅሏል አይደል? መሰቀሉን እኔ አይደለሁም ሐዋርያት እምነት የሚያምኑት አንድ አምላክ ብለው የሚያምኑትም ያውቃል። እኔ እኮ የጠየኩት አንተን ነው እኮ እኔ አምናለሁ። ተሰቅሏል አይደል? አዎ እኔ አምናለሁ፣ አውቃለሁ። አዎ እኔም እኮ አዎ፣ በቃ አንተም አዎ እኔም አዎ፣ በቃ እውነት መጽሐፉ ስለሚነግረን በእንጨት መስቀል ላይ ተሰቅሏል። እሺ ያ መስቀል ንግስት እሌኒ የተባለችው ፈልጋ ባገኘችበት ሰዓት ላይ በዚህ አንቀጥዬ በማሳየ ክፍል ላይ ምዕራፍ 23 ማለት ነው ገጽ 215 ላይ ይጀምራል። እኔ መጽሐፉን ሙሉ ነው ያለው። ሙሉን መጽሐፉን ሙሉ ነገራችን ላይ እርሚ የምትከፍተውን ገድል ድንገት እኔ ጋር ካለ ባየው ብትነግረኝ ከሌለ ይደምላል። ድርሳነ መስቀል ነው በደብረ ሊባኖስ ገዳም እነ መዝሙረ ያሬድ ጋር አለ። መዝሙረ ያሬድ ጋር አይቼዋለሁ። እኔ ጋር የለም። ቀጥለው ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ማለት ነው። እና ለከፍለው እኮ ነው ይላል። ችግር የለም። ኦኬ 23ኛው ምዕራፍ ላይ ነው ያለው። ገጽ 215 ጀምሮ ይጀምራል። እኔ ሙሉን ነው ያነበብኩት፣ መጽሐፉን ሙሉን ነው ያነበብኩት። እና በዚህ ክፍል ላይ የቤተክርስቲያኒቱ ታሪክ የሚናገረው ንጉሱ አጼ ዘርዓ ያዕቆብ በነገሰበት ዘመን ነው የመጣው ማለት ነው። ምን ይላል ከዚህ ጋር በተለይ ከቁጥር 25 ጀምሮ መስቀሉ ተቆፍሮ ከተገኘ በኋላ ቁጥር 23 ጀምሮ እሌኒም የእግዚአብሔር መልአክ ጌታዬ እግዚአብሔር ዘንድ የተላከው እኔንም የምሰራውን በል ንገረኝ አለችው። የእግዚአብሔር መልአክ ማለት ነው። ገብርኤል ደጋግሞ እንደተገለጠላት በታሪክ ውስጥ ይናገራል። ቅዱስ ገብርኤልም ለቅድስት እሌኒ እንዲህ አላት፣ እግዚአብሔር ያለሽ እንዲህ ነው፣ ቢጫ ሐር ግምጃ ከወርቅ የተሰራ ልብስ ጶዴር የሚባል ግምጃ፣ መጎናጸፊያ ግምጃ፣ ሰማያዊ ህብር ግምጃ በምድር ላይ አዘርጊ። በእነዚህም ልብሶች ላይ የከበረ የጌታ ክርስቶስን መስቀል አስተኙ። ከዚህም በኋላ ሌላ እንጨት ያልተመገዘበት፣ ያው መጋዝ ማለት ነው፣ ያልተመገዘበት ያልተቆረጠበት አዲስ መጋዝ አስመጭ። የጌታ ክርስቶስን መስቀል ይመግዙት ዘንድ ጳጳሳቱን ኤጲስቆጶሳቱንና ቀሳውስቱንም እዘዣቸው። ከላይ እስከታች ቆርጠው ከሁለት ይክፈሉት። እያንዳንዱንም የተከፈለውንም ስንዝር በስንዝር አድርገሽ አስቆርጪው። ለሰባውም ነገስታት እያንዳንዱን በስንዝር የተከፈለውን ስጫቸው። የጌታ ክርስቶስን መስቀል እየያዙ ወደ ሀገራቸው ይሄዱ አላት። ማ ቅዱስ ገብርኤል መልአኩ ማለት ነው ለእሌኒ። ስንዝር በስንዝር የሰው ስንዝር ማለት ነው። እችኛዋን ጣት ነው የሚጠቀመው ወይስ ይኸኛውን ጣት የመካከል ጣት የሚጠቀመው? ብቻ ስንዝር ታውቃለህ። ስንዝር ደግሞ ምን ያህል ሴንቲሜትር ይሆናል ተብሎ ቢባል እንዳንተ ሙያ ውስጥ ያልሆኑ ሰዎች ካልሆኑ በስተቀር አንተ ያለን ያልናገርም ስለ ስንዝር ሴንቲሜትር ይሆናል ብሎ የሚለው ምክንያቱም ከሞያ አኳያ ስለምናገር ማለት ነው። አንድ ስንዝር ስንት ሴንቲሜትር ይሆናል፣ ስንት ሜትር ይሆናል የሚሆነውን አንተ ታውቃለህ። በኋላ እንደውም ያሰላ ነው አለ። እሱን ደምሬ ስነግርህ ከተሳሳተ የስሌት ትክክል አይደለም ብለህ ታረመናለህ ማለት ነው። ኦኬ wait ማየ go sit down and watch the game, okay? I love you. Okay? go ማየ። እሺ ኦኬ እንደዚህ 70 ነገስታት ናቸው። ስንዝር በስንዝር አድርገሽ ቆርጠሽ ስጫቸው፣ ከፋፍይ እና ይዘውት ሂዱ አለ። ከዛም በኋላ የሚበልጠውንም ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽ አኑሪው። የሚበልጠውን ማለት ነው። ያው ስንዝር ለ70 ነገስታት ከተቆረጠ በኋላ የቀረው ይበለጠው አለ እና ይሄን አድርገሽ በሳጥን ውስጥ አኑሪ፣ በወርቅ ሳጥን ውስጥ አኑሪ አላት። በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስታቸው
ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና መልአኩን ይሄን ብሎ የሚለው በትርክት ውስጥ እነርሱ አምላክን የወለደች እመቤታችን ማርያምንና አዳኝ ጌታ የሆነውን የክርስቶስን መስቀል የሚወዱና የተመረጡ ናቸውና ስለሆኑ አለ። ማነው ባየው? ቅዱስ ገብርኤል ለማነው? ለእሌኒ በ1400 ዓመተ ምህረት ላይ በአጼ ዳዊትና በልጁ በዘርዓ ያዕቆብ በዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ ባይዘው ሁለቴ ነው መጣ ብላ ብትለው የኦርቶዶክስ ታሪኩ እዚህ ጋር ነው የታሪኩ ተፋልሶ የሚጀምረው። በአጼ ዳዊትም ዘመን መጣ ብላ ትላለች፣ በዘርዓ ያዕቆብ ዘመነ መንግስት ዘመነ መንግስት አዳመጥህ። ገድሉ ድርሳኑን ብቻ አንበበው እኮ ማብራራቱን ትተህ ድርሳኑን አንበበውና የኢትዮጵያ ታሪክ ስለሆነ እያነበብኩ ነው። የኢትዮጵያ ታሪክ ነው። ኦርቶዶክስ ልንገርህ ኤርሚ፣ ኦርቶዶክስ እንትን ማለቱን ትተህ ድርሳኑን አንበበህ ጠይቀኝ። የኦርቶዶክስ የጻፈችው ስለሆነ ተሚ የኢትዮጵያ ታሪክ ስለሆነ የኢትዮጵያን ታሪክ ደግሞ መናገር አለ። ይህ ታሪክ ያላዳመጥኩ ኤርሚዬ፣ እኔ ደግሞ ልክ ነው እኮ በቃ አታብራራ፣ ዝም ብለህ ብቻ አንብበህ ለእኔ ጠይቀኝ። ኦኬ እሺ። ጌታችን ኢየሱስ ክርስቶስን በህልማቸው መስቀሌን በመስቀል ላይ አኑር ይላቸዋልና፣ ስለዚህ ይህ መስቀል የከበረች የኢትዮጵያ ሀገር ተራሮች፣ ጫካዎች፣ አውራጃዎችን 300 ዓመት ያህል ይዞራል። ከ3 ዓመትም ከ3 ወርም በኋላ ወደ ደብረ ከርቤ ይመጣል። ይህችን ቦታ ቀድሞ በደብረ ነገስት ደብረ ነጎድጓድ ደብረ ከርቤ ተባለች። በሰለሞን በምስጋናው በመጽሐፍ እኔ ራሴ ወደ ከርቤ እወጣለሁ እንዳለ ወደ ደብረ ከርቤ እወጣለሁ ማለት ከርቤ ማለት ጌታ ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለበት ጊዜ በመስቀል ላይ የተቀበለው የሕማሙና የሞቱ መዓዛ ነው። ያሬድም እንዲሁ ብለዋል። ጌታ መስቀልነት በሌለው በቀርከሃ ላይ የተሰቀለ አይደለም፣ በእንጨት መስቀል ላይ ነው እንጂ። ጌታ ክርስቶስ ዕፀ መስቀል በውስጧ ስለሚኖር ይህች ቦታ ደብረ ከርቤ ተባለች። ስለዚህም በኢትዮጵያ ባሉ አድባራት ሁሉ ደብረ ከርቤ ትበልጣለች፣ ትከብራለች ካለ በኋላ አሁን ቀጥሎ ሰማኝ ታሚ፣ ያንተን ሙያ ሁሉ የሚጠይቅ እውቀት ነው እዚህ ያለው ማለት ነው። ይህ መስቀል 3 ዓመት ከ3 ወርም ያህል የዞረ ደብረ ከርቤን ማወቅ ተስኖት አይደለም። ጌታ ክርስቶስም ዕፀ መስቀሉን በውስጧ በሚመላለሱ በቅድስት ሀገር ኢትዮጵያ አድባሮቿ ሁሉ እንዲከብሩ እንዲነጹም ነው እንጂ። መልአኩም ቅድስት እሌኒን ዳግመኛ እንዲህ አላት፣ ለሰባው ነገስታት ስንዝር በስንዝር ሰተሽ የተረፈውን ለአንቺ ለራስሽ አኑሪው፣ ሌላውንም አንዱን ክፍል ግን እንደነገርኩሽ ወደ ኢትዮጵያ ሀገር እንደሚሄድ ይህንን መስቀል ክፋይ በከበረ ዕንቁ መረግድ ጳዞን በሚባል በብርና በወርቅ ሶፎር በሚባል ዕንቁ በ4 ገጽ ለብጩ። ከዚያም ከተለበጠው ከወርቅ ጋር በተሰራ ግምጃ ልብስ ጠቅልለሽ በታላቅ ክብር ምስጋና አኑሪው። ይህንንም እውነት የሆነ ትእዛዝ ለንግሥት እሌኒ ከነገራት በኋላ የመልአክ አለቃ ቅዱስ ገብርኤል ከእርሷ ዘንድ አልፎ ወደ ሰማያት ወጣ ይላል። አሁን ጥያቄ ተሜ እንድትረዳኝ የምፈልገው እዚህ ሰዎችን ሁሉ የጠየቅነው እንደ ሞያህ እንድትረዳ የምፈልገው ማለት ነው። የመስቀሉን መገኘት ሰምተው ወደ ንግሥት እሌኒ 70 የምድር ነገስታት ወደ እሷ እንደመጡ ይናገራል። 70 የምድር ነገስታት መጥተዋል እሷ ጋር። ኦኬ 70 የምድር ነገስታት መጥተዋል። ከመጡ በኋላ ወደ ሀገራችሁ ሂዱ ብላ ስትላቸው አንሄድም፣ እኛ እዚሁ የክርስቶስ መስቀል አገልጋዮች ሆነን እንኖራለን ብለዋትም፣ መጨረሻ ግን ቅዱስ ገብርኤል ተገለጠላትና ለእሌኒ ንግሥት እሌኒ ለ70 ነገስታት ስንዝር የሚያክል ቁረጭና ከዛ ቆፍረሽ ካወጣሽው መስቀል ስንዝር አድርገሽ ቁረጭና ወደ አገራቸው ስደጃቸው አለ። ስንዝር ስንት ስንዝር? ለ70 ነገስታት ስንዝር 70 ስንዝር ማለት ነው። አሁን ተሜን የምጠይቀው የአንድ ስንዝር ምን ያህል ሴንቲሜትር ነው? ያህል ሴንቲሜትር ነው። እኛ እዚህ ያሉ ታች ወገኖች በሙሉ ስንት ሴንቲሜትር ነው ብለውናል? 70 ሴንቲሜትር ነው ብለውናል። ከተሳሳት በኋላ ታርመናል ማለት ነው። ሴንቲሜትር ኦኬ። 70 ስንዝር ብሎ ስላላት ለ70 ነገስታት አንዳንድ ቁራጭ ስለሚደርሳቸው አንድ ስንዝር እያደረግሽ እየቆረጥሽ ለ70 ነገስታት ስጭ ብሏታል። ስለዚህ 70 ስንዝር ስንት ሴንቲሜትር ነው ብሎ የሚለውን አሰላም። ስለዚህ 70 ሲባዛ በ20 ሴንቲሜትር ማለት ነው።
70 ሲባዛ በ20 ሴንቲሜትር ስንት ይሆናል? 1440 ሴንቲሜትር ማለት ነው። 1440 ሴንቲሜትር 14 ሜትር ማለት ነው። 14 ሜትሩ ለ70 ነገስታት ተቆራርጦ የተሰጠው ነው። ስንዝር ለተሜ ስንዝር፣ ለብርኬ ስንዝር፣ ለጌርሳምዬ ስንዝር፣ እንደዚህ ለነገስታቱ፣ ለዳጊ ስንዝር፣ ለውቤ ስንዝር፣ እንደዚህ እየተባለ ለህትያው ለቢኒ ማለት ነው። ኦኬ ከዚህ ከ14ቱ ሜትር ደግሞ የሚበልጠው ብሎ ስላላት መልአኩ የሚበልጥ ደግሞ አለ። የሚበልጠው ምን ያህል እንደሆነ አልታወቅም፣ ግን ከተቆረጠው 70 ቦታ ላይ ከተቆረጠው የሚበልጥ ከ14 ሜትሩ የሚበልጥ ይቀራል። እሱ ነው ወደ ኢትዮጵያ የመጣው መልአኩ እንደነገራት ማለት ነው። በመጀመሪያ ተምዬ ቀጥዬ የምጠይቀው ነገር ከማለት በፊት እዚህ ላይ ምናልባት የምታነሳው ነገር አለ፣ እንደ ባለሙያም የምታረመን ነገር ካለ ልታረመን ትችላለህ። እንደው እኔ ይሄንን ተሳልን ታች ያሉ ወገኖች ጠይቂያቸው ነው የነገሩኝ ማለት ነው። በማውቀው አውቃለሁ፣ በማላውቀው አላውቅም የምትለው አለ ተሚ? እንደ ባለሙያነት አንድ ስንዝር ስንት ሜትር እንደሚሆን ካወቀን ከዛ እሱን በ70 እንመታዋለን። ከዛ በሜትር ደግሞ ትቀይርልናለህ። ተሳስተን ከሆነ ጋይድ መልካም። አይ እድል ስለሰጠኝ እስኪጨርስ ድረስ እያዳመጥኩ ነበረ። ስንዝር የሚለው አንድ አውራ ጣት እስከ መሀል ጣት የሚሰነዘር ነው። እሱ ደግሞ ስንዝር ደግሞ የመሀል ጣት ማለት ነው። የመሀል ጣትና አውራ ጣት ነው ስንዝር የሚባለው። እና ስንዝር እንደየቁመታችን ይለያያል። ክንድ ሲሆን አንድ ክንድ በቁመት ከ50 ሴንቲ እስከ 70 ሴንቲ ይሄዳል። አንድ ቁመት ክንድ ሲሆን፣ ስንዝር ሲባል ደግሞ እንደየቁመታችን ይለያያል። አለቀ። ግማሹ 20 ሴንቲ፣ ግማሹ 18 ሴንቲ፣ ግማሹ እንደዚህ ነው። እና የነገሩ ሰዎች ውሸታሞች ናቸው። 70 ሴንቲ የሚያክል ስንዝር የለም። አለቀ። 70 ሴንቲ እኮ አይደለም፣ 70 ነገስታቶች ናቸው። 20 ሴንቲሜትር እንደሚየው ቆይ እኔ ደግሞ ሚውት አድርጌ አዳምጬ አይደለ ሚውት አድርጌ አዳምጬ ነው። ህዝቡን ውሸታሞች ናቸው ከማለት ይልቅ እኔ ደግሞ አዳምጠኛ እርምዬ፣ ወይ ሚውት አድርጌ ላስጨርስ። ቀጥል። ኦርቶዶክሳዊ ነች ጨዋነት ስለሆነ። ኦኬ እሺ፣ ጨዋነት ከሆነ ጥሩ። 70 ነገስታት እያልኩህ 20 ሴንቲሜትር እያልኩ ለምን ህዝቡን ወደ መስደብ ውሸታሞች ናቸው ብለህ ወደ ማለት ተመጣለህ? ጽፌልህ 70 ነገስታት 20 ሴንቲሜትር ብዬ ለምን ህዝቡ ለመስደብ ተመጣለህ? ለእኔ አስረዳኝ። ይሄኛው 20 ሴንቲሜትር የአንድ ስንዝር የተባለው ማለት ነው። ይሄ እዚህ ስንዝሩ 20 ሴንቲሜትር ነው ብለው ነግረውኛል። እዚህ ላይ ከዋሹ ንገረኝ። ኦኬ 70 ግን ነገስታት ናቸው። ተሚ 70 ሴንቲሜትር ያለ የለም። እና ፕሊስ ሳትቸኩል ህዝቡንም ሳትሰድብ ንገረኝ። 70 ነገስታት ናቸው፣ 20 ግን ሴንቲሜትር ነው የአንዱ ስንዝር ማለት ነው። የአንድ ስንዝር እድል ትሰጠኛለህ? ለመሰለ መጽሐፍ ቅዱስ ሲናገር በጣም ጀግና የሆነ ቃል ስለሆነ ከቃልም በላይ የማከብረው ቃል ስለሆነ ለመናገር የዘገየ ለማዳመጥም የፈጠንኩን የእግዚአብሔር ቃል እና ከመናገር በላይ ረዥም ሰዓት ማዳመጥ ሊቅነት ነውና አዳምጠኝ። ረዥም ሰዓት ሰጥቼ ስላዳመጥኩ አኩ ለእሌኒ አናግሯታለሁ። መልአኩ ገብርኤል መልእክት አብሳሪ መሆኑን መጽሐፍ ቅዱሳችን ላይ በተደጋጋሚ ተጽፏል። የፋርስ ነገስታትም መልአኩ ገብርኤል እንዳይናገር አድርገው ሲዋጉት ተዋጊው ሚካኤል መጥቶ እየተዋጋለት ገብርኤል መጥቶ ለዳንኤል መልእክት እንዳበሰረ ሁላችንም እናውቃለን። ስለዚህ ገብርኤል ተዋጊ፣ ሚካኤል አብሳሪ መሆኑን እናውቃለን። የገብርኤል መልእክት አብሳሪነት ለእናታችን እሌኒ መናገሩ ስህተት መሆኑን ካወቅ ስህተት አለመሆኑን ደግሞ ለመናገር ደግሞ ለጌታችን እናት ለቅድስት ድንግል ማርያም ሆይ ምን አላት? እነሆ ድንግልም ጸንሻለሽ፣ ትንቢተ ኢሳይያስ ላይ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ወይም ደግሞ አማኑኤል ትይዋለሽ ብሎ ተናግሯል። ይህ ማለት ምን ማለት ነው? እግዚአብሔር ከኛ ጋራ ነው የሚል ትርጓሜ እግዚአብሔር ወልድን በስጋ የማግኘቱን ሚስጥር ለእናታችን ቅድስት ድንግል ማርያምን ተናግሯልና መልአኩ ገብርኤል አብሳሪ መሆኑን ሚካኤልም ደግሞ ተዋጊ መሆኑን መጽሐፍ ቅዱሳችን ላይ ተጽፏል። ለእሌኒ ተናግሯል ወይ? እግዚአብሔር አሰራሩ ልዩ ስለሆነ ለማንም በምንም
የማይለመድ ድንቅ አምላክ ስለሆነ በሁሉም ይናገራል። እግዚአብሔር በማን ተናገረ? በገብርኤል እንኳን ባይናገር በማንም እንኳን በአህያ እንኳን የተናገረ ድንቅ አምላክ ነው ያለ። ይሄ እግዚአብሔር የሚለመድ የማይለመድ መሆኑን የሚናገር ሚስጥር። ይሄ የምነግርህ አንተ ከከፈትከው ከገድላት ሳይሆን አንተ ከምታምነው መጽሐፍ ቅዱሳዊ ሐሳብ እና እግዚአብሔር ስለማይለመድ ነው። ማለዳ ማለዳ ምህረቱ አዲስ ነው የሚለው መጽሐፍ ቅዱስና እግዚአብሔር ሁሌም አዲስ ነው። በዚህም አትለምደውም በዛም አትለምደውም። ለዚህም ነው እግዚአብሔር ያድናል ሲባል አዎ በምህረቱ የዳንኩኝ ደግሞ በቸርነቱ ደግሞ ወደ ሲኦል ሳይሆን ወደ መንግስተ ሰማያት የሚያስገባኝ ድንቅ አምላክ ነው ብዬ የምከተለው ለዚህ ነው። ለዚህ እግዚአብሔር አሰራር አይታወቅም፣ ሊታወቅም አይችልም። ሰው ሙዚቃ ሊለምደው ይችላል በተደጋጋሚ ሲያዳምጠው። የእግዚአብሔር አሰራር ግን በምንም አጋጣሚ አይለመድም። የሚለመድ አምላክ ስላልሆነ በመልአኩ ገብርኤል ለእናታችን ቅድስት እሌኒ ተናግሯል። አለቀ። ስንዝር የሚለው ታሪክ ግን እግዚአብሔር አሰራሩ ድንቅና ጥልቅ ስለሆነ እኛ ሰዎች 20 ሴንቲሜትር 18 ሴንቲሜትር 25 ሴንቲሜትር ብለን እንደ ሰው ቁመት ልክ ልንናገር እንችላለን። እግዚአብሔር ግን እንደ እግዚአብሔርነቱ በራሱ ልክ በራሱ ስለሚተማመን እሱ የእውነት ጥግ ስለሆነ በራሱ ልክ የራሱን ሳይዝ የራሱን ሴንቲሜትር ሊናገር ይችላል። ለምን ቢባል ሰውን እንደ ሰው ልንረዳው ስለምንችል፣ መለኮት ግን መለኮታዊ ጥግነት ስላለው ማንለምደው ስለሆነ እግዚአብሔር በመልአኩ ገብርኤል አማካይነት ለእናቱ ቅድስት እሌኒ ለእናታችን ለኛ በሚገባት ልክ ነግሯታል። እንዳይገባት አድርጎ ደግሞ አስቀምጦላታል። እግዚአብሔር በእውነት ለእውነት የሚራመድለት እውነተኛ የወንጌል አርበኛ ስላለው ለእሌኒ በሚገባት ልክ ነገር ግን ሚስጥሩ ረቂቅ በሆነው ልክ ግን በመልአኩ ገብርኤል አማካኝነት ነግሯታል። ይሄን መንገሩ የሚያመከውን አላውቅም ይርሚ እማያመከ ሆነ ግን እግዚአብሔር ስራው ከጥግ በላይ ጥግ ረቂቅ የሆነ ሚስጥር ስራ ያለው መሆኑን እኔም አንተም እናምናለን። መጽሐፍ ቅዱስ አሰራር ስለሆነ 20 ሴንቲ ነው ወይ 18 ሴንቲ ነው ወይ 25 ሴንቲ ነው ወይ 60 ሴንቲ ነው ወይ የሚለው ነገር ለሰባ ነገስታት ብቻ አይደለም። ከዛ ባለፈ ቢናገር እግዚአብሔር አሰራሩ ልዩ ልዩ ነው፣ የማይለመድ ነው የኔ መልስ። ስለዚህ ንገረኝ ብትለኝ እኔ እንደ ሰው ነው ማውረው። እግዚአብሔር ግን ከሰው ያለፈ ሲናገር ደግሞ ከስዕል ከግድግዳ ያለፈ ጥግ ሰማያትን የሚናገር ረቂቅ የሆነ ድንቅ አምላክ ነው። ስለዚህ ምኑ ላይ ነው ግራ ይገባህ አስረዳኝ ነው ኤርሚ። እሺ ቴንኪዩ ተሜ በጣም አመሰግናለሁ። እንግዲህ እንዳላስቆምህ እንድናገር አፈንከኝ ብለህ ስላልከኝ ነው። ጥያቄን የተረዳኸው አልመሰለኝም። በኋላ ግን ደግሞ ነካክተኸዋል። እኔ እንደ ባለሙያነት አንደኛ ምንድነው ያልከኝ? እግዚአብሔር ለእሌኒ በገብርኤል አይናገራትም እኔ አላልኩም። እሱ ጋር የኔ ጥያቄ አይደለም። ኦኬ እግዚአብሔር ለቅዱሳን አባቶች በነቢያት ለዳንኤል፣ ለካህኑ፣ ለዘካርያስ፣ ለጌታዬ እናት ለቅድስት ድንግል ማርያም መልአኩን ልኮ እግዚአብሔር እንዳወራ እንደተናገረ ሐሳቡ እንደገለጠላቸው በሚገባ ነው ማቀው ማምነውም ሰብኬ ማሳመነው። ከማመን አልፌ ሌላውን ሰብኬ ማሳመናለሁ። እሱ ላይ አይደለም የኔ ጥያቄ። እግዚአብሔር በአዲስ ኪዳን የመላእክት አገልግሎት ቆሟል ብዬ ነው አይደለም፣ አላምንም። እንደዛ መጽሐፍ ቅዱስም እንደዛ ያስተምረን። የመላእክት ማኒፌስት ሊመጡ ይችላሉ፣ ሊገለጡ ይችላሉ። በዕብራውያን 13 ስለ እግዚአብሔር ቃል ሲናገር አንዳንዶች ሳያውቁ መላእክትን በእንግድነት መቀበል ተቀብለዋልና እንግዶችን መቀበል አትርሱ ብሎናል። ስለዚህ አናቅም። የእግዚአብሔር መልአክ ተልኮ ሊመጣ ይችላል። ጳውሎስ ጋር በመርከብ ላይ የመጣ፣ ዮሐንስ ላይ በፍጥሞ ደሴት የመጣ፣ ጴጥሮስ ጋር በወህኒ የመጣ እኔ ጋር አይመጣም እንትና ጋር አይመጣም ብያለሁ። በዚህ ላይ የወንጌል አማኞችም እንደዚህ ጭፍን አይደለም። የኔ ጥያቄ እግዚአብሔር ለእሌኒ በገብርኤል በኩል ተናገራት አልተናገራት አይደለም ብዬምል። የኔ ጥያቄ እዚህ ጋር በሂሳብ ስሌት ያስቀመጥኩት መጽሐፉ ላይ በገጽ 221 ላይ ያገኘሁትን ስንዝር እያደረግሽ ቆርጠሽ ለሰባው ነገስታት አከፋፊ ብሎ ያለውን እንደ ባለሙያነት የአንድ ስንዝር እርዝመት ምን ያህል እንደ ሰው ሊለያይ ይችላል አልከኝ። ልክ ነው። አሁን አንተ በቁመት ረጅም ነህ እንዳየሁት ማለት ነው። ስንት ሜትር እንደምትሆን አታውቅም። አሁን ሜትር ከ78 ነኝ እኔ። ይሄኛው እጄ ምናልባት ከአንተ እጅ እንደሚያንስ ገምታለሁ። ሰው እንደ ቁመቱ መጠን ነው። ግን ደግሞ ማክሲመም ደግሞ የረዘሙ ሰዎች ልክ እንዳንተ ወይ ደግሞ መካከለኛ የሚባሉ እንደኔ ከኔም ደግሞ በቁመት ያጠሩ ሰዎች ስንዝራቸው አጫጭር ሊሆን ይችላል። ማክሲመም ግን ተብሎ የሚባል አለ እና ያን ማክሲመም ሲወጣ 20 ሴንቲሜትር ነው። የአንድ ስንዝር ሜትር 20 ሴንቲሜትር ነው ብለዋል። 20 ሴንቲሜትር ለሰባ ነገስታት ነው የተከፋፈለው። 70 ቦታ ተቆርጦ ማለት ነው። 70 ቦታ ተቆርጦ
ኦኬ ከዚህ ደግሞ የተረፈው የበዛው የረዘመው ተብሎ የሚባለው እሱ ወደ ኢትዮጵያ ይሄዳልና በወርቅ ለብጩ በእንቁ በምናምን ነገር ለብጩ ብሏታል። ኦኬ በዚህን መጠን ስንለካ በዚህን መጠን ስንናገር 1440 ሴንቲሜትር ሆነ ለሰባ ነገስታት የተካፈለው በ20 ሴንቲሜትር ሆኖ ማለት ነው። በስቶ ከሆነ ወደ 18 ልናወርደው እንችላለን፣ ከፈለግም ወደ 15 ልናወርደው እንችላለን፣ ችግር የለው። ግን ከዚህም በላይ ደግሞ ከ20 እስከ 25 ሴንቲሜትር ሊሆን ይችላል። እንዳልከው ረጃጅም ትልልቅ ሰውነት ግዝፈት ያላቸው ሰዎች እንደዛ ሊሆን ይችላል። ኦኬ ግን ማክሲመም ይሄን ብለን ያዝን። ስለዚህ 1400 ሴንቲሜትር 14 ሜትር ነው አሉ። ኦኬ ከዚህ ደግሞ የተረፈ ወደ ኢትዮጵያ የመጣ ትልቁ አለ። ስለዚህ ቢያንስ ወደ ኢትዮጵያ የመጣውን ተለቅ ያለው የተረፈው ትልቁን ተውና ለነገስታት እንኳን ተቆርጦ የተሰጣቸው 20 ሴንቲሜትር ሲገጣጠም 14 ሜትር ይሆናል። ጌታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል እርዝመቱ ቢያንስ ወደ ኢትዮጵያ የመጣውን ትተን የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቿ ላይ እንዳስቀመጠችው ስንመትር ስንት ሆኖ ተገኘ? ጌታ የተሰቀለበት ዕፀ መስቀሉ 14 ሜትር እርዝመት አለው። ወደ ኢትዮጵያ የመጣው ሲጨመር ይሄ በስንዝር ስለተቆረጠ ይታወቃል። ወደ ኢትዮጵያ የመጣው ግን አይታወቅም። ግን ከእሱ ሁሉ ቁመቱ የሚበልጠው ይላል። ቁመቱ ከእሱ የሚበልጠውን በወርቅ ለብጠሽ አስቀምጪው እና ወደ ኢትዮጵያ ይሄዳል ብሎ መልአኩ ቅዱስ ገብርኤል እዚህ በነገራት ክፍል ላይ እዚጋ ይናገራል። ያው የሚበልጠውንም ክፍል የተቆርጠው ማለት ነው። እዚጋ ሲመግዙት ሲቆርጡት እዛ ወደ የሀገራቸው ሄዱ። ለአንዱ የተከፈለውን ስንዝር አድርገሽ አስቆርጮ ለሰባ ነገስታትም እያንዳንዱ ስንዝር የተከፈለውን ስጫቸው። ጌታችን ክርስቶስ መስቀል እየያዙ ወደ የሀገራቸው ሄዱ አላት። ከዛስ የሚበልጠውን ክፍል ስትቆርጠው የቀረ ማለት ነው በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽው አኑሪው። በኋላ ዘመን በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስታቸው በአባትና በልጅ ዘመነ መንግስት ማለት ነው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና እነርሱም አምላክን የወለደች የእመቤታችንን የማርያምንና አዳኝ የሆነ የክርስቶስን መስቀል የሚወዱ የተመረጡ ናቸውና ስለሆኑ ብሎ አላት። መልአኩ ነው። ያው በመልአኩ በኩል ተናገራትና እሱ ጥያቄ ነው ብዬ አላልኩም። እግዚአብሔር በመልአክ እንደሚናገር በጣም ብሉይ ኪዳንም አዲስ ኪዳንም ላይ አምናለሁ በጣም። የኔ ጥያቄ ታዲያ ምንድነው? እዚህ የሚበልጠው ተብሎ የተባለው ክፍል ነው ወደ ኢትዮጵያ የመጣው። ያንን በአይንህ እንዳየ ምናልባት እንደ ባለሙያነትህ እንደው ምን ያህል ርዝመት አለው ብዬ በሚል ቅድም በስዕላዊ መግለጫ እዚህ ጋር ልሰጥ እንደወደድኩትኝ ከነዚህ እንደው ምናልባት የዚህን ያህሉ ነው የመጣው ወይ የዚህን ያህሉ ነው የመጣው እዚህ ጋር የደረደርኳቸው በቁራጭ ነገር ወይ የዚህን ያህሉ ነው የመጣው ብሎ የሚለው ነው። እሱን አላየሁትም፣ እሱን አልመተርኩትም፣ አልገመትኩትም። አይቼዋለሁ ነው ያልከው፣ ችግር የለውም። ኦኬ ግን በ14 ወደ ኢትዮጵያ የመጣውን እንኳን ሳንጨምር በ14 ሜትር መስቀል ላይ ተሰቅሏል ብላ ኦርቶዶክስ ትላለች። 14 ሜትር ምን ያህል ርዝመት እንደሆነ ከቤታችሁ ነገ ሜትር ስታገኙ ውጡና አለኩት። ኢየሱስ ክርስቶስ ያንን ያህል መስቀል ነው ተሸክሞ ወደ 14 ሜትር መስቀል ወደ ኢትዮጵያ የመጣው። ገፋ ቢል በትንሹ 5 ሜትር እንኳን ቢሆን የሚበልጠው ስለሆነ ማለት ነው። ከተቆረጠው የሚበልጠው ከተባለ ከ14 ሜትር የሚበልጠው ነው ማለት ነው። ይኸው የሚበልጠውንም ክፍል ይላል። የሚበልጠው ከተባለ ለሰባ ነገስታት ከተቆርጠው ከሰባው ቁራጭ የሚበልጠው ነው ወደ ኢትዮጵያ የመጣው። ስለዚህ ሰባውን ቁራጭ ስንደምረው 14 ሜትር ከሆነ የሚበልጠው ከሆነ ቢያንስ በትንሹ 1 ሜትር ይበልጠዋል ብለን ወደ ኢትዮጵያ ማለት ለነገስታቱ ከተቆራረጠው 1 ሜትር ይበልጣል ብለን በልና 15 ሜትር ወደ ኢትዮጵያ መጥቷል እንበል። 9 የሚበልጠው ብለው ስላሉ 14ቷን 19 አላርገውም፣ ይሄን 15ቱ ማለት ነው። 14ቱ እዚህ አለ ለሰባ ነገስታት የተቆራረጠው። የሚበልጠው ከተባለ አንድ ብቻ ጨምሬበት 15 ላርገው። ጌታችን መድኃኒታችን ኢየሱስ ክርስቶስ በድርሳነ መስቀል በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮት መሰረት የሚበልጠው ብላ ባለችው 1 ሜትር ብቻ በ14 ላይ 1 ጨምሬ 15 ሜትር የሚበልጠው ወደ ኢትዮጵያ መጥቷል ልበል። የሚበልጠው ስላለ ማለት ነው። ልብ በሉ የሚበልጠው ብሎ ስላለ። ስለዚህ በ29 ሜትር ባለ መስቀል ላይ ተሰቀለ ትላለች። 29 ሜትር ከቤተ ለካው ነገ ስትወጣ ውሸቱ እዚህ ጋር ይጀምራል ማለት ነው። ኦኬ ይህንንም እቶና ኦኬ ይሄ መስቀል ሲቆረጥ ይሄ መስቀል ተብሎ የተባለው በእሌኒ የተገኘው መስቀል ሲቆረጥ ደም፣ ወተት፣ ወይን፣ ቅባት ፈሷል። ይሄ ደም ጌታችን በተሰቀለ ጊዜ በእጁ አልፎ በእንጨቱ የገባው እጆቹና እግሮቹ ስለተቸነከሩ ጌታዬ እግሩም ላይ እዚህ ተደራርቦ የገባው በዛ በስቁረቱ በቀዳዳዎቹ ውስጥ
ደሙ ወደ እንጨት ውስጥ ገብቷል። ማንም ይለው ድርሳነ መስቀል አሳያለሁ። ከዚያስ ቅባቱ ካህናትና ጳጳሳት ታቦታት የሚቀቡበት ሜሮን ነው አሉን። ከየት ነው የተገኘው? ከመስቀል ውስጥ ሲቆረጥ አሳያለሁ። በዚህ ቀዳዳ ውስጥ ደሙ ገብቷል። ሌሎቹ ከየት እንደመጡ አላውቅም። ደሙን ደግሞ የጌታ ደም ነው ቀጥታ። ይሄ ደሙ ከዚህ አካሉ የፈሰሰው ደም የተገኘው መስቀል ውስጥ ሲገኝ ንግስቲቱ በዋንጫ ቀድታ ተጠጣው ነበረ። ቤተክርስቲያን ውስጥ አስቀምጣ ቀጥታ ደሙን ማለት ነው። ልብ በሉ። የት ነው የሚናገረው? ገጽ 197 እና ከዛ ልጀምር ያለ መረጃ ስለማላወራ ማለት ነው። ዘወርኃ ሚያዝያ ምዕራፍ 21 አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በሚያዝያ ወር የሚነበብ የጌታችን የክርስቶስ መስቀሉ ድርሳን እንጽፋለን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ ብሎ ካለ በኋላ የመስቀሉ ግርማ ሞገስ ከኢትዮጵያ ጋር ይሁን ይላል። ከዚህም በኋላ እሌኒ ንግስት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፍናችሁት፣ ልክ መልአኩ እንዳላት ማለት ነው። በወርቅ አልጋ ላይ አውጡት፣ ከወርቅ ሳጥን ውስጥም አስገቡት አለቻቸው። ወደ ጌታ ወደ ክርስቶስም ዕፀ መስቀልም ካህናት በቀረቡ ጊዜ ችንካሮች በወጓቸው ቀዳዳዎች፣ ችንካሮቹ ያረፉበት እዚህ ቀደም ያልኩት ማለት ነው እግሩ እጆቹ ማለት ነው። እጆቼና እግሮቼን ቸነከሩኝ ብሎ እንዳለ በዳዊት ላይ በነዛ ቀዳዳዎች ደም፣ ወተት፣ ወይን፣ ቅባት ሲፈሱ አገኙ። ከመስቀል ውስጥ ማለት ነው። ይህም ቅባት የክርስቶስ ወገኖች ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው። ቅባቱ ካህናትና ታቦት የሚከብሩበት ሜሮን ነው አሉን። ይህም ብቻ ነገሩን። ወይኑስ፣ ወተቱስ፣ ደሙስ? ደሙ ላይ እንሂድ። ደሙ የካህናት እና ታቦት የሚከብርበት ሜሮን ነው። ደሙስ? ደሙ ገጽ 222 ላይ አንሳሳት እሺ። ንግስት እሌኒ ሌላ እንጨት ያልተመገዘበት አዲስ መጋዝ ልክ መልአኩ እንደነገራት እንደተባለው ማለት አምጡ፣ የከበረ ዕፀ መስቀል ላይም ከላይ እስከታች ከሁለት ክፈሉት አለቻቸው፣ ካህናቱን ማለት ነው። ካህናቱም ንግስት እሌኒ እንዳዘዘቻቸው ይህንን የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ካህናቱም በአዲስ መጋዝ ይመግዙት ዘንድ ሲጀምሩ ያን ጊዜ በውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቹ በተነጠፉ የከበሩ ልብሶች ላይ ወረደ። ያው በቀይ ግምጃ ምናምን ነገር አድርገሽ ብሎ እንዳላት መልአኩ ማለት ነው። በዚያን ጊዜ ብርሃናዊ መልአክ መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለባት በዕለተ ዓርብ አስቀድመው እንዳደረጉት በዓለም ከዳር እስከ ዳር ረጩት ይላል። ያው በድርሳነ ኡራኤል ላይ እና በሌሎችም መጽሐፍት በታምረ ማርያም ላይ ሁሉ ጭምር አለ። በጣም በብዙ መጽሐፍቶች ላይ ይሄ ታሪክ ጌታችን በመስቀል በተሰቀለበት ሰዓት ላይ መላእክት በጊዜ ቀትር ሊያመሰግኑት መጣ ይላል። ሕማማተ መስቀልም ላይ እንደውም በሕማማተ መስቀል ላይ ከመጡት መላእክት መካከል ሁለቱ መላእክት ሚካኤል እና ገብርኤል የነሱ ተጽፏል። ሕማማተ መስቀል ላይ ሚካኤል አርመመ ወገብርኤል ተደመመ አመ ሰቀልዎ አይሁድ ለእግዚእነ ብሎ እንደሚል ማለት ነው። ሚካኤል ቆሞ ያደንቅ ነበረ። እንዴት ፈጣሪ ሆኖ ሳለ በፍጡር እጅ እንደዚህ ይሰቀላል ብሎ እሱ ቆሞ አደነቀ። ገብርኤል ተደመ ማለት ገብርኤል ተቆጣ፣ ተናደደ፣ ተበሳጨ ማለት ነው። ስለዚህም ሰይፉን መዞ የቤተ መቅደሱ መጋረጃ ሁሉ እየቀደደ ምድር እስከዛሬ ድረስ እየተውለበለበ እዛ ይኖራል ብሎ ያሉበት ማለት ነው። ሌሎቹ መላእክት ግን እነ ኡራኤል የተባሉቱ ኡራኤል ተብሎ በኦርቶዶክስ ቤተክርስቲያን የሚታመነው በድርሳነ ኡራኤል ላይ ከጌታችን ጎንና አካል ላይ ፈስ የነበረውን ከችንካሩ ይፈስ የነበረውን ደም ቀድተው በወርቅ ዋንጫ ቀድተውት አስቀድማችሁ ሄዳችሁ ኢትዮጵያ ውስጥ እርጩት ብሎ ናግራን በምትባል አውራጃ በግብፅ በትግራይ ምድር ላይ ናግራን በምትባል ከዛ ጀምሩ ብሏቸው በግሸን ደብረ ከርቤ የኢትዮጵያ ወንዞች፣ አፍላጎች፣ ምንጮች ሁሉ እስከ ሐረር ጅቡቲ ድረስ ሁሉ ሄደው ሐረር፣ ድሬዳዋ ሁሉ በሙሉ ሸዋ በሙሉ ጎጃም፣ ጎንደር በሙሉ በኡራኤል ክንፍ ላይ ሆነው ደሙን ሲያፈሱት ነበረ ተብሎ ተጽፏል ማለት ነው። ኦኬ ልክ እንደዛው ጊዜ ያደረጉት ነው ብሎ የሚል አሁን መስቀሉን ሲቆረጥ ከ300 ዓመት በኋላ ተቆፍሮ ከተገኘበት ያንን ያህል የወጣ ደም አሁን እንደገና አገኙ። ጌታችን ሰው ነው፣ አምላክ ሰው ነው። አዎ በሰውነቱ ሰው ነው። በሰው ውስጥ ስንት ሊትር ደም ይገኛል? ሳይንስ እንደሚለው ሳይንቲስቶቹ እዚህ ዶክተሮች አሉ ከ5 እስከ 7 ሊትር ደም ይገኛል ነው ተብሎ የሚታመነው።
ጌታ ፍጹም አምላክ ፍጹም ሰው ነው። በፍጹም ሰውነቱ ደም የለውም ብለን አላልንም። መለኮትነት የተዋሃደው ክቡርና ቅዱስ ገናና የሆነ ደም ነው። ከ5 ሊትር እስከ 7 ሊትር የሚሆን ደም በሰው ውስጥ አለ ተብሎ ይገመታል። ኦኬ እዛ ግን እድል ትሰጠኛለህ? ይቅርታ ልሰጥ ነው። ከዛ እንደሚረብሽ ሰው እንዳታረገኝ። ልሰጥ ነው። ይኸው ልሰጥ ነው። አንድ ጊዜ አዳምጠኝ። ወርዶች ያዘውና እነኝህ ሁለቱም ብቻ ኤርሚ ያውልህ ምን አለ መሰለህ፣ እንደምረብሽ ሰው እንድታስበኝ አልፈልግም። ልሰጥህ ነው አልኩህ። የፈለግከውን ደቂቃ ወስደህ ታወራለህ። ሁለቱም ብቻ የፈለግኩትን ደቂቃ አይደለም። እኔ መጽሐፍ ቅዱስ እንደሚለው በአንድ ደቂቃ ለአንተ በ12 ቁጥር ሚስማር ድርግም አድርጌ መጥቼ በቃ እሱ እንደዛ ከሆነ ደግሞ አንድ ደቂቃ የምትወስድ ከሆነ እኔ ሁለቱን ላንብብና ልስጥህ። በቃ ምን አለ መሰለህ አንተ አሁን የምታወራውን በጠቅላላ በረከት ቢደርብኝና የዚህ ድርሳን ሀሳብ በአግባቡ ላስረዳ ልጨርስ። ይሄን ሁለቱን እስከዚህ ድረስ ነው። እኔን ገስ ያስቀምጠኝ ስብከት እንዳታደርገው ለጴንጤ ጊዜ ከተሰጠ ውሸቱን ዝም ብሎ 50 ደቂቃ ያወራል። በቃ ችግር የለውም። እውነት አርነት ስለሚያወጣ በአንድ ደቂቃ የፈለግከውን ደቂቃ ወስደህ ታወራለህ። ይህችን ሁለቷን ብቻ ላምብና 3 ቁጥር ማለት ነው 39 40 41 እስከዚህ ድረስ ብቻ ነው ማነበው። ኦኬ ምንድን ነው ያልኩትኝ? ከመስቀሉ ሲቆረጥ ደም፣ ወተት፣ ወይን፣ ቅባት ፈሰሰ። ቅባቱ ሜሮን ነው ብለዋሉ። ገጽ 197 ድርሳነ መስቀል። ከዚህ ደሙስ እና ወይኑና ወተቱስ የደረሰ ብሎ የሚለውን ስለ ደሙ ስናገር ካህናቱም ንግሥት እሌኒ እንዳዘቻቸው ይህንን የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ከዛ ልብሶቹ ወረደ። ከዛ መላእክት መጥተው እንደውም አንድ ቁጥር ነው የቀረኝ። መላእክት መጥተው እስከ ምድር ዳርቻ ድረስ ረጩት። እንደውም ጨርሻለሁ። አንድ ቁጥር ነው የቀረኝ። ደሙን ምን ይደረግ ነበር? ንግሥት እሌኒ ደሙን እንዴት እንደምትጠጣ ይውልኝ። የጌታን ደም ከመስቀል ውስጥ አግኝታ ሊትራሊ ደም የምትጠጣ ናት ማለት ነው። ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። በቤተ ክርስቲያን ውስጥም አስገብታ አኖረችው። ቤተክርስቲያን ሁሉ ነው የምትገባው። ባይዘው የልብ በሉ። ሁለተኛ ባሏን ራሱ በራሷ ደም ጡቷን ሰንጥቃ ደም አውጥታ ከውሃ ጋር ቀላቅላ ባሏን ሁሉ ጭምር ያጠመቀች ሴት ነች። በኦርቶዶክስ ሴት ማጥመቅ ትችላለች ማለት ነው። ኦኬ ከዚያንም ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች ይችላል። የኢየሱስ ክርስቶስን መስቀሉ ቀዳዳ ውስጥ የተገኘውን ደም እሱ ብቻ አይደለም፣ ወተት እሱ ብቻ አይደለም፣ ወይን እሱ ብቻ አይደለም፣ ቅባት ሁሉ ነው የተገኘው። ቅባቱ ለካህናት እና ለነገስታት ለታቦት መቀቢያ ሜሮን ነው። ደሙን እሷ ትጠጣዋለች። የወተቱና የወይኑን አላገኘውም፣ ግን ስገምት ወተቱ ለህፃናት ወይኑ ለካህናት ማለት ነው። ሴትየዋ ግን ደም ትጠጣለች። ደም የፈለከውን ደቂቃ ውስጥ አይ አልወስድም። ሀሳብን ሳጨርስ ረጅም አወራው ብለህ እንትን እንዳትል። እኔ ያውልህ አዳምጫ ለአንተ በሚገባ ቋንቋ በተለይ ለጴንጤ ለተሐድሶና እጅግ በጣም መሪር ለሆኑ ለመናፍቆች ላስረዳ የሚገባው ድንቅ የሆነ መልእክት አለ። ድርሳን ላይ ገድል ላይ ያላቸው መረዳት ልክ አለመሆኑ ምን ያህል ኦርቶዶክሳዊ ጠል መሆኑን በደንብ ላስረዳ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ራሱ ክርስቶስ ኢየሱስ ታሜ እንዳይዘጋብን ድምፅ ያሰማ ብርኬ፣ እንዳይዘጋብን ወገኖች ታብና ኮፒ ሊንክ ሼር አድርጉት። ብርኬ አንዴ ድምፅ አሰማ ታሜ እንዲቀጥል እንዳይዘጋ ድንገት። ታብና ኮፒ ሊንክ ሼር አድርጉት ወገኖች። ቴንኪው ጸጋ ይብዛላችሁ። ታሜ ይቀጥል። ቴንኪው። እሺ እና ኢየሱስ ክርስቶስ ምን አለ መሰላችሁ? አንድ ሰሞን ህዝቤ እውቀት ከማጣቱ የተነሳ ጠፋ አለ። ባለማወቅ የሚጠፋው ህዝብ ያሳዝናል። በማወቅ ደግሞ ሊድኑ የሚችሉ ህዝቦች ደግሞ ጥቂቶች ናቸው። እና እንደ ኤርሚያስ አይነቱ አሁን እንዳነበበው ገድልን ወይም ደግሞ ድርሳናቱን አለመረዳቱ ይገርመኛል። አዎ ኤርሚያስ ድርሳኑን አንብቧል። ግን በምን ጉዳይ ሳተ ካልከኝ ካለማወቅ የተነሳ ስቷል። አለቀ። ደግሞ ክርስቶስ ኢየሱስ ራሱ ምን አለ? እነዛ አይሁዳውያንና ሰዱቃውያን ጋር ሲመጣ ሊያስተምር ወደ ምኩራብ ሲሄድ በሩን ደርበብ ያደርጉታል። ሊገባ ሲል ደግሞ አያስገቡትም፣ ዘጋ ያደርጉበታልና ክርስቶስ ኢየሱስ በምኩራብ ሄዶ ሊያስተምር ሲል እናንተ አይሁዳውያንና ሰዱቃውያን ወይ አትገቡ ወይ አታስገቡዋልና እንደዚህ አይነት ፈተና ነው የገጠመንና እግዚአብሔር
አሰራሩ ልዩ ልዩ ድንቅም የሆነ አሰራር እና የማይለመድ በመስቀሉ ውስጥ ደም ነበረ እሌኒም ጠጣችሁ እንዴት አጠጣው? እግዚአብሔር አሰራሩን በሰው አእምሮ ልክ ሊያስቀምጥ አይችልም። እሱ ረቂቅ ነው አሰራሩ። ስለዚህ ላወራው ወሬ ወይም ደግሞ ላነበብከው ገድል ወይም ላነበብከው ድርሳን ትልቁ መልስ ምንድነው ካልከኝ የእግዚአብሔር አሰራር እኔና አንተ ደግሞም እኔና አንተን መሳይ ሰዎች በሚያስቡት ልክ እግዚአብሔር ኳሪኩለም ሰርቶ ወይም ደግሞ ኳልኩሌት አድርጎ ሊሰጠን አይችልም። የማይለመድ የማይደነቅ ደግሞም ሊለመድ የማይችል ድንቅ አምላክ ነው። አለቀ። እግዚአብሔርን ከለመድነው ልክ አንድ ሙዚቃ የ5 ደቂቃ ሙዚቃ በተደጋጋሚ እንዳዳመጥ ነው እንደምንለምደው ሁሉ ያንን ሙዚቃ ደግሞ አልፎ ተርፎ በክላሲካሉ እንደምንረዳ ሁሉ እግዚአብሔር ለምደነው ነው የምንጨርሰው። እግዚአብሔር አይለመድም አሰራሩ ድንቅ ስለሆነ። ስለዚህ አሁን ካነበብከው ድርሳን አንፃር እንደ መጽሐፍ ቅዱሳዊ ስናመጥ ለምቢባል አሁን ያነበብከው ድርሳን የመጽሐፍ ቅዱስ አዋልድ መጽሐፍ ስለሆነ እኔ ደግሞ 100% የምቀበለው ድርሳን ስለሆነ ምንድነው ስህተቱ ካልከኝ ምንም ክርስቶስ በመስቀል ላይ ደሙን አፍስሷል ድብና አድርጎ ክርስቶስ ጦሩን በጦር ጎኑ ሲወጋ ውሃ ፈሶታል ድብና አድርጎ ስለዚህ ምንድነው ስህተቱ ምንም ስህተት ስለሌለው እንደ መጽሐፍ ቅዱስ የመጽሐፍ ቅዱስ አዋልድ መጽሐፍ ስለሆነ ስህተት ምን አለው? ምንም የለም። ተመስገን ግማደ መስቀሉን አይተኳለሁ አይቼዋለሁ። ማን ነው ምስክር? ከኔ በላይ ለኔ ሊያቅልኝ የማይችል ሰው ስላለ በአይኑ ብሌኔ ስላየሁት ያ ግማደ መስቀል 20 ሜትር ነው ወይ 14 ሜትር ነው ወይ 3 ሜትር ነው ወይ 30 ሜትር ነው ወይ እኔ ሜትር ይዤ አለካውትም አይቻለሁ። ለካና እንደ ባለሙያ ልገምተው የማልችለው ድንቅ አምላክን ነው በውስጥ ያስገባውት። ገምቼውማ ቢሆንማ ያልቅብኛል። ገምቼዋለሁ አለቀ። በግምት ሳይሆን ወይም ደግሞ በሜትር ሳይሆን ወይም ደግሞ በልኬት ሳይሆን የምከተለው ሳያየው የሚያምኑ ብፁዓን ናቸው ስለሚል እግዚአብሔር ቃል ባለማየት ማየት ውስጣዊ ማየትን በማመን ነው ጌታን የተከተልኩት አለቀ። ስለዚህ እነዚህ ህዝቦች በተለይ መናፍቃን፣ ታድሳውያን፣ ፕሮቴስታንቶች ዕውቀት ከማጣታቸው የተነሳ ለእውነተኛው ኢየሱስ ሳይሆን በስሙ ነብይነን ሐዋርያንን ብለው ለሚገለጡ ለሐሰተኛ ሰዎች ወይም ደግሞ ለሐሰተኛው አምላክ የሚገዙ በውሸት ዓለም ያሉ የአጋንንትን ሥራ የሚያስኬዱ ሰዎች ናቸው ማለት ነው። የእግዚአብሔርን ረቂቃዊ ሚስጥርን የሚቃወሙ ማለት ነው። ለዚህም ነው እውነት የሆነውን መዳን የሆነውን ክርስቶስን ኢየሱስን ለመቃወም የሚመጡ እነሱ የዲያብሎስ ልጆች ናቸው። ሐሰተኛውን ኢየሱስን ነው የሚያውቁት ማለት ነው። ስለዚህ እንኳን አሁን 8 ሰዓት ስለሞላ ለሊት 8 ሰዓት ስለሞላ በዚህ አጋጣሚ እንኳን ደስ አላችሁ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓሏ። በጊሸንም የምትገኙ ደግሞ ውድ ኦርቶዶክሳውያን እግዚአብሔር በሰላም ያምጣችሁ። የምታከብሩት እናቱን ቅድስት ድንግል ማርያምን፣ የምታመልኩት ደግሞ ልጇን ኢየሱስ ክርስቶስን። እሱ ፍጹም ሰው ደግሞ ፍጹም አምላክ ስለሆነ ኢየሱስን የምናውቀው በመስቀሉ ስራ ነው። የመስቀሉ ስራ ደግሞ ያ የክርስቶስ ኢየሱስ ደም ነው። ደሙ በመስቀል ላይ አፍስሶልናል። አለማፍሰሱን የሚቃወም ማን ነው ካላችሁ አጋንንት ያለበት ሰው ብቻ ነው። ለሚባል ክፉ ሰውና አጋንንት የክርስቶስ ኢየሱስን ደም በመስቀል ላይ የተሰራውን ስራ ይቃወማል። እኛ ደግሞ ኦርቶዶክሳውያን ደግሞ በመስቀል ላይ የተሰራውን ስራ ደሙን የዘላለም ሕይወት ይሰጠናል ብለን እናምናለን። አዎ ራሱ ክርስቶስ ኢየሱስ የመጀመሪያ ቅዱስ ቁርባን የሰጠው ማን ነው ብትሉ ለሐዋርያቶቹ ኢየሱስ ክርስቶስ ነው። እንካችኋል፣ ይህ ስለናንተ የሚፈሰው ደሜ ነው። እንካችሁ፣ ይህ ስለናንተ የሚቆረሰው ስጋዬ ነው አላቸው።
አቁራቢ ማን ነው ካላችሁ ሌላ ሰው የለም። ራሱ ክርስቶስ ኢየሱስ ለደቀ መዛሙርቱ ነው ያቆረበው። እዚህ የክርስቶስ ኢየሱስን ደም በማክፋፋት ሰይጣን የሚመጣው፣ የክርስቶስ ኢየሱስን ስጋ በማክፋፋት ሰይጣን የሚመጣው ለዚህም ነው። ወተት ነው፣ ውሃ ነው፣ ደም ነው እያለ አጠልሺ የሆነ ስም የማጥፋት ስራ ነው የሚሰራው። አጋንንት ያለበት መናፍቅ ነው ማለት። ስለዚህ እውነታው ምንድን ነው ካላችሁ፣ አዎ ክርስቶስ በመስቀል ላይ በሰራልን ስራ እኛ ድነናል። ደሙ ደግሞ አዎ በመስቀል ላይ በሰራልን ደም የዘላለም ሕይወት እናገኛለን። ይህ ከመጽሐፍ ቅዱስ ጋር ፈጽሞ ለፈጽሞ የማይለያይ የማይጋጭ ሐሳብ ነው አሁን ኤርምያ ያነበበው። ስለዚህ የክርስቶስ ኢየሱስ ደም በመስቀል ላይ መኖሩን ማን ይቃወማል? ኤርምያስ ይቃወማል። ግማደ መስቀሉ በጊሸን ተገኝቷል። እግዚአብሔር እንኳን በጊሸን በኢትዮጵያ ምድር አይደለም በፈለገው ዓለም ላይ ሊያደርግ የሚችል ድንቅ አምላክ ነው። እኛ የምናመልከው የምንመረምረው መርማሪዎች አይደለንም። እግዚአብሔርን ልንመረምረው የማንችል ድንቅ ስጦታችን ስለሆነ ለዚህም ነው በረከቱ ይደረብኝ ያልኩት። ምኑ ሲያነብ? ድርሳኑ ሲያነብ። ክርስቶስ ኢየሱስ ደግሜ ነግራችኋለሁ ይህን ጥቅስ። ሕዝቤ ዕውቀት ምን ከማጣቱ የተነሳ ምን አለ? ጠፋ አለ። እነ ኤርምያስ የጠፉት በምን የተነሳ ነው? ያነቡታል ግን አይረዱትም። መጽሐፍ ቅዱስን ያነቡታል ይሸከሙታል ግን አያውቁትም። መጽሐፍ ቅዱስን ከመሸከም ይልቅ አንብቦ እንደ ፊክሽን ይዞ ከማውራት ይልቅ የቡና ወሬ ከማውራት ይልቅ አውቆ ተረድቶ የክርስቶስ ኢየሱስን መዳንን አውቆ የዘላለም ሕይወት ይሰጣል ብሎ ማመን ነው የከበዳቸው። ስለዚህ በእውነት የክርስቶስ ኢየሱስ ደምን እሌኒ ጠጣዋለች ወይ? አዎ ጠጥተዋለች። ጠጥተዋለች። መጠጣቷ ምን ከበደ? እንኳን በህሌኒ ዘመን በነበረው አይደለም በኔ ዘመን እንኳን ቤተክርስቲያን የክርስቶስ ኢየሱስን ደም አማናዊ ነው ብላ ስትሰጠኝ አዎ ጠጥቼው ድኛለሁ ብዬ ነው ያመንኩት። እንደዚህ ነው ያመንኩት። ስለዚህ ከመጽሐፍ ቅዱስ ጋር የሚጋጭ ቢሆን ኖሮ ድርሳኑን እቃወመው ነበር። ከመጽሐፍ ቅዱስ ጋር ግን ስለማይገጭ 100% ተቀብዬው አሜን ብዬ በረከቱ ይደርብኝ ብዬ ተቀብዬዋለሁ። ይህ ከመጽሐፍ ቅዱስ ጋር ይጋጫሉ? ኤርምያስ አስረዳኝ። ላንተ ድሉልስ። ቴንኪው ተምዬ፣ ጸጋ ይብዛልህ። በጣም ነው የማመሰግነው። እሺ ያው እንግዲህ ሰሚዎች ስለሚሰሙ እኔ ምን እንደምናገር አንተ እንደምትናገር ምን እንደምጠይቅ ምን እንደምትመልስልኝ ወይ ምን እንደምትጠይቀኝ ምን እንደምመልስልህ በዚህ ስላለ አላብራራውም። ኦኬ ግን ምን አለን ተሜ? አንድ ነገር እውነት የሆነው ነገር ተናገረ። ኤርምያስ ደም፣ ወተት፣ ወይን፣ ቅባት ብሎ በማለት በማውራት የኢየሱስ ክርስቶስን ደም እንዴት እንደሚያራክስ እዩት። እሱ ጴንጤ ነው፣ ጴንጤዎቹም ልክ እንደዚሁ ነው የሚያራክሱት እና የሳቱት ከዚህ የተነሳ ነው ብሎ አለ። ኦኬ ይሄንን ደግሞ እንደዚህ ብለው ደም፣ ወተትና ወይን፣ ቅባት እያሉ ብሎ የሚሉት አጋንንት ያለበት ነው እንደዚህ የሚናገረው እና አጋንንት ሲያጠለሽ የጌታን ደም አንዴ ወተት አንዴ ወይን አንዴ ቅባት እያለ ይላል አለ። ኦኬ ይህንን ያለው ማን ነው? ኤርምያስ ነው ብሎ እኔ የወነጀለኝ ተሜ። እኔ ደግሞ ማን ነው የምለው? ተሜ አይደለም። ተሜ ያለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወርሃ ሚያዝያ ገጽ 197 ቁጥር 3 ላይ ወደ ጌታ ወደ ክርስቶስ መስቀል ካህናት በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች ደም፣ ወተት፣ ወይን፣ ቅባት ሲፈሱ አገኙ ይላል። ስለዚህ ተሜ ቅድም የክርስቶስን ደም ወተት እና ቅባት እያሉ ወይን እያሉ የሚቀልድ ኤርምያስ ምን ያህል በክርስቶስ ደም እንደሚያላችሁ እኔ ጋር ሌሊት ስለሆነ ቆይ ይቅርታ እድሉን ከሚሰድቡኝ ሰዎች ብትችል ወይ ኮመንት ብትዘጋ ወገኖች ለምንድነው ግን ማለት ዘጋው እናወራለን። ከሰደብኩ ወንድሜ ከሰደብኩ ይቀጣል ችግር የለም። ጌታ መስከራች ያላችሁ ናችሁ የምትረብሹ በእውነት በጣም ነው። ችግር የለም ታሚ በጌታ ከሰደብኩ ይቅርታ አልጠይቀ ችግር የለውም እኮ አልኩህ ወንድሜ። ቴንክ ዩ። ግን ያው ኮሜንት ተዘጋባችሁ ማለት ነው። አሁን አርፋችሁ ትቀመጣላችሁ። እሺ ስለዚህ ደም፣ ወተት፣ ወይን፣ ቅባት ሲፈስ አገኘው ብለው የሚሉ ታሚም እንደው ሲናገር የነበረው አጋንንት ያለበት ነው የሚያጠለሸው እንደዚህ እያደረገ አለ።
ስለዚህ ደም ወይንና ወተት ቅባት ሲፈስ አገኘ ብላ የጻፈችው የኢትዮጵያ ኦርቶዶክስ ታሪክሲያን ዘወርሃ ሚያዝያ ድርሳነ መስቀል ገጽ 97 ቁጥር 3 ላይ ጴንጤው ኤርሚያስ ሳይሆን ኦርቶዶክስ ናት ደም ወተትና ወይን ቅባት ሲፈስ አገኘ ብላ ያለችው። ስለዚህ በተሜ ንግግር አጋንንት ያለባት እና የምታጠለሸዋ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ እኔ አይደለሁም። እኔ የተጻፈውን ያነበብኩት ማለት ነው። ይህም በዚህ ጋር ልተውና ከቃሉ ጋር እንደሚጋጭ አሳየኝ ብለኸኛል ተምዬ፣ ላሳየህ እኔ ወንድም። በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 ላይ የአምላክ የእግዚአብሔር ቃል ሲናገር ነገር ግን ከጭፍሮች አንዱ ጎኑን በጦር ወዲያውኑ ወጋው ይላል። እንደውም ይሄ ሰው እዛ ከነበሩት ነበሩ በሞተ ጊዜ ጌታ። ነገር ግን ዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 ላይ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ጌታ ከሞተ በኋላ ማለት ነው። ወዲያውኑ ደም ወተት ወይን ቅባት ፈለቁ አይልም። የሚለው ምንድነው? ደምና ውሃ ወጣ ይላል። ጌታዬ ሲወጋ በጦር ያ ከጭፍሮቹ ማለት ከወታደሮቹ አንዱ፣ ሌሎቹ ጭናቸው ተሰብሮ ሲሞቱ ጌታ ግን በገዛ ስልጣኑ ነፍሱን ሰጥቶ ነበርና መሞቱንና አለመሞቱን ለማረጋገጥ እዛ ከነበሩት ከጭፍሮቹ አንዱ ጎኑን ነው በጦር የወጋው። ኦኬ። በዛ ሰዓት እስከ ጌታ አካል ምን ወጣ ይላል? ደምና ውሃ ወጣ ይላል። ይሄ ደምና ውሃ በመስቀል ውስጥ ሲቆረጥ ቢገኝ ተገቢ ነው። ምክንያቱም ከጌታ ጎን ከሮማውያን ጭፍሮች ከወታደሮቹ ጎኑን በጦር ሲወጋው ከውስጡ የወጣው ደምና ውሃ ነው። ኦኬ። ስለዚህ መስቀል ውስጥ መገኘት ከነበረበት በቀዳዳው ውስጥ እዚህ እንደተጻፈው በቀዳዳው በችንካሩ በገባበት ውስጥ ከተገኘ መገኘት ያለበት ደምና ውሃ ነው። ምክንያቱም ከአካሉ የወጣው ደምና ውሃ ነው፣ ሌላ ነገር አልወጣም። ውሃ አለ እዚህ ጋር የለም። ደም ወተት ወይን ቅባት። ስለዚህ ይህንን እያሉ የሚጠሩ አጋንንት ያለባቸው ናቸው፣ የጌታን ሞት ለማራከስ ናቸው ብሎ ወንድሜ ተሜ እኔን የሰደበበትን እኔ እሱን መልሼ አልሰድበውም። የራሱ ቤተክርስቲያን ግን አጋንንት አለባት ማለት ነው። ምክንያቱስ ከጌታ ጎን ሐዋርያቱ ደምና ውሃ ወጣ እያሉ፣ እሷ ግን የለም ደም ወተትና ወይን ቅባት ወጥቷል ብላ ትላለች። ቃል እግዚአብሔርን ታጣመማለች ማለት ነው። እነ ዮሐንስ ወንጌላዊው ከጻፉት ውጪ ዝም ብለው ያወራሉ ማለት ነው። ወንድሞች ናቶች፣ አሁን ዳኙ እንግዲህ ተናገሩ እውነቱን ብሎ ውሸት አይዋሽም ኤርምያስ። ማን ነው ታዲያ ሐዋርያቱ ያልጻፉትን ከጌታ ችግር የለው ልሰጠ ነው ከጌታ እዚሁ ላይ ትቀጥላለህ። አንድ ጥያቄ ብቻ ጠይቀህ፣ የእግዚአብሔር አሰራር ይታወቃል? አንድ ጊዜ ንገረኝ። ምን ያገናኘዋል ከዚህ ጋር? ብራዘር ምን ያገናኘዋል ሳይሆን ያንተን መልስ ነው። የእግዚአብሔር አሰራር ይታወቃል? ፍጥረቱ እንዲያውቀው የተገለጠውን ያህል አሁን እንደ ፍቃዱ ምክር በቅዱስ ቃሉ እንድናውቀው ለሰው ልጆች የተፈቀደውን ገልጦልናል። አሁን እግዚአብሔር ይለመዳል ይታወቃል እያልከኝ ያለው አይደል? አንዴ ፍቃዱ ይታወቃል፣ አንዴ እግዚአብሔር ይለመዳል አትበለኝ። አጠር ያለ መልስ መልስልኝ። አሁን የጴንጤዎች አምላክ ይታወቃል ይለመዳል ማለት ነው። እግዚአብሔር ይታወቃል ኤርሚ? አዎ እግዚአብሔር ይታወቃል። በምኑ? በቅዱስ ቃሉ። አሁን ልዩነታችን እዚህ ጋር ነው። ኤርሚ የኔ አምላክ አይለመድም አይታወቅም። ተቀምሶ በቃ ጣፋጭ ነው ብዬው ዝግት ማረገው፣ ተቀምሶ በቃ ወተት ነው ብዬ ዝግት ማረገው አለ። ወንድማችን ተሜ የማይታወቅ አምላክ ነው የሚያመልከው ማለት ነው። ቆይ እሱ ችግር የለውም። አንተ ማታውቀውን አምላክ እንደምነግርህ ላስተዋወቀ ለማይታወቅ አምላክ ብሎ እንዳለው ቅዱስ ጳውሎስ በኤፌሶን ላይ የማይታወቅ አምላክ ነው። እኔ ግን የኔ አምላክ አንተ የምታመልከው ነው የማይታወቀው እኮ ልነግርህ እኮ አንተ የምታውቀው አምላክ እኔ በቅዱስ ቃሉ ይታወቃል። ይኸውልህ አንተ የምታመልከው አምላክ እዚህ ላይ ነው ጥያቄ ያልከኝ አይደለ? ለምንድን ነው ያለ ጥያቄ እኮ እድሉን ስጠኛ። አሁን ሳታብራራው እድሉን ስጠኝ። አንተ የምታመልከው አምላክ አንድ ጊዜ እድሉን ስጠኝ። አንዴ ስማኝ ስልህ አንዴ ስማኝና እዚህ ጋር ይሄንን እያነበብኩ እያለው ከቅዱስ ቃሉ ጋር እንዴት እንደሚጋጭ አሳየኝ አልኩ። እኔ አሳየኝ አይደለም የኔ ንግግርን አልተረዳኝም። አስጨርሰኝ፣ እንደ ቅድሙ እናውራ። አስጨርሰኝ፣ ከዛ ታወራለህ። የፈለግከውን ደቂቃ ውሰድ እናውራ። ግን ያልከውን ልብ በል። ከቅዱስ ቃሉ ጋር እንደሚጋጭ አሳየኝ አልከኝ። ይኸው ከቅዱስ ቃሉ ጋር እንደሚጋጭ ቅዱስ ዮሐንስ ወንጌላዊው በጻፈው በ19ኛው ምዕራፍ በ34ኛው ቁጥር ላይ ከጭፍሮች አለቆች ከወታደሮቹ አንዱ መጥተው ጌታዬ መሞቱና አለመሞቱን ወታደሩ ቼክ ሲያደርግ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል ከአካሉ። የአንተ ቤተክርስቲያን ግን የለም ደም ወተት ወይንና ቅባት አፈሰሰ ትላለች። ከየት ነው ያመጣችው?
ያው ቅድም ያልከው አጋንንት ያለባቸው ሰዎች ስለሆኑ እነሱ ናቸው የጻፉት ማለት ነው። በዚህ ላይ ላውራ ብለኸኝ ለምንድን ነው እግዚአብሔር አምላክህ አይታወቅም ብለህ ብትለኝ፣ የኔ አምላክ ይታወቃል፣ የማውቀው አምላክ ነው። ኦኬ ምን ተብሎ እንደተጻፈ እንዲህ ልሰጥ ነው የፈለግከውን አውራ። ያው የኔ አምላክ እንደሚታወቅ ልንገርህ። ኦኬ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቶች ሰዓቱ ደርሷል። ልጅ ያከብር ዘንድ በሥጋ ሁሉ ላይ ስልጣንን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ካለ በኋላ እውነተኛ አምላክ ብቻ የሆነህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን ያውቁ ዘንድ ኢየሱስን ስታውቅ ማንን ታውቃለህ? አድምጠኛው። ኢየሱስን ስታውቅ ማንን ታውቃለህ ማለት ነው? የላከውን እግዚአብሔር አብን ታውቃለህ ማለት ነው። ስለዚህ አየህ፣ ስላወቁት ሐዋርያት አምላክ ሰው በምድር ላይ ስለተመላለሰ ያወቁት አውቀውታል። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላቸዋለን ብሎን ሐዋርያቱ ባወሩን መሰረት አምላካችንን መድኃኒታችን ኢየሱስ ክርስቶስን የላከውን ቅዱስ አባት እግዚአብሔር አብን እንዲሁም መንፈስ ቅዱስን በሚገባ የሚያውቅ ሰው ሃይማኖት ብለህ ካልክ እኔ ያለሁበት ወንጌላውያን አማኞች ናቸው። አሁን ከጠየቅኩት ጥያቄ ውስጥ ዳይቨርት ለማድረግ እግዚአብሔር ይታወቃል አይታወቅም፣ በተገለጠ ቃሉ ይታወቃል። ከዚህ ዳይቨርት እናታረግ ለምን ብላት ሰጠኝ ኤርሚ? ይኸው አውራ በጌታ ድል። ኧረ ይኸው አውራ፣ ምንም ልመና አያስፈልግም። ይኸው አውራ። ኤርሚ ስላገኘው ደስ ብሎኛል። እንደዚህ ተረጋግተህ ስላወራን ደስ ብሎኛል። እዚህ ጋር በተያያዘ ብዙ ጊዜ ፕሮቴስታንትን ወክሎ የሚናገረው ቤተክርስቲያንን በውሸት በሚከሰው ራሱን ተናገር እውነቱን እኔ ደግሞ ተናገር ውሸቱን ብዬ በምጠራው ሰውዬ በኤርሚያስ አበበ ስም ቁም ነገር የምነግራችሁ የነ ኤርሚያስ አበበ ስም ወይም ደግሞ የተናገረ እውነቱን ብሎ ግን ውሸቱን የሚናገረው ስም የነሱ አምላክ ይለመዳል፣ ይታወቃል። ለምሳሌ ያክል መምጫውን ያውቃሉ፣ መሄጃውን ያውቃሉ፣ ምን እንዳፈሰሰላቸው ያውቃሉ። አልፎም ተርፎ ደግሞ በቃ እስከዚህ ድረስ በዚህች ብቻ ቀጥሉ ብሎ ነው የሚያውቀው። እግዚአብሔር እንዴት እንደሚናገር እንዴት እንደሚሰራ ሚስጥሩን ያውቁታል። የኔ አምላክ ግን ሲፈልግ በፈለገው ሰዓት ላይ ለኔ ነግሮ ሳይሆን ለኛ ተናግሮ ሳይሆን በፈለገው ሰዓት ላይ ይመጣል፣ በፈለገው ሰዓት ላይ እኔን ይወስደኛል። ተናግሮ ሳይሆን እግዚአብሔር ደሙን ያፍስስ ውሃ ይስጣቸው፣ ደሙን ይስጣቸው ግን አያውቁትም። የነሱ አምላክ የሚለመድ ነው። ልክ ባል ሚስቱን ሚስትም ደግሞ ባሏን እንደምትለምደው ያክል እንደዚሁ አምላካቸውን ለምደውት የቤት እንስሳ አድርገውት ነው ተለማምደውት የሚኖሩት። የኔ አምላክ ደግሞ የማይለመድ ሁልጊዜ ምህረቱ ማለዳ ማለዳ አዲስ የሆነ የሚጣፍጥ ዛሬ አወኩ ብዬ ደምድሜ ሳበቃ የማላቀው በሌላ ምህረት የሚያስደስተኝ ድንቅ አምላክ ነው የኔ አምላክ። የኔ ኤርሚያስ አምላክ ግን ዛሬ ምህረቱን ለምደውታል። በቃ በዚህ ምህረት ነው የሚቀጥሉት። ለዚህም ነው ከዳንን ድህነታችንን አናጣም የሚሉት። ድህነት ሂደታዊ አይደለም ብለው የሚያምኑት ለዚህ ነው። እውነተኛ የእምነትን መጋደልን የተጋደሉ አባቶችን የሚቃወሙት ለዚህ ነው። ለክርስቶስ ኢየሱስ በእውነት ሊጋደሉለት የሚችሉ አባቶችን ኖ የሉም፣ አባቶች የሉም፣ እኔ ነኝ የምቀጥለው ብለው ልክ እንደተናገር እውነቱን እንደ ኤርሚያስ የሚነሱት ለዚህ ነው። አባቶችን ክብር ለሚገባው ክብርን ስጥ የሚለውን ጥቅስ የሚቃወሙት እዚህ ጋር ነው። ስለዚህ የኔ ኤርሚያስ አምላክ የሚለመድ ሲፈልግ ብርድ ልብስ ለብሶ ብርድ የሚከላከል ሲፈልግ ደግሞ ሙቀት ሲመጣ ደግሞ ቦዲ አድርጎ የሚሄድ አምላክ ነው ያላቸው። የኔ አምላክ ግን አሰራሩ ልዩ ልዩ ሲመጣ የማላቀው ከማር በላይ የሚጣፍጥ ድንቅ አምላክ ነው። አወኩ ብዬ የማልደመድመው ስፔሻሊ ኦርቶዶክስ አምላክ ቅዱሳን መላእክት ወይም ደግሞ እልፍ አላፍ መላእክት ቅዱስ ቅዱስ ብለው በፊቱ ሲሰግዱ ቀና ብለው ሲያዩት የማይለመድ አምላክ ከጨረቃ በላይ ከብርሃን በላይ ጎልቶ የሚታይ ድንቅ አምላክ ምህረቱ ግን አስገራሚ የሆነ አምላክ መሆኑን የኔን ያዙልኝ። የኤርሚያስ አምላክ ተለምዷል፣ ታውቋል። የታወቀውን ነገር ነው የሚገልጡት። አመሰግናለሁ። እሺ ቴንክ ዩ ተምዬ። እኔ ጴንጤው ኤርሚያስ ምን ይላል? አምላካችን እግዚአብሔር የሚታወቅ አምላክ ነው ወይ? አዎ። ምን ብሎ ይላል ቅዱስ ቃሉ? ምን እንደሚል ላሳያቸው ወንድሞቼ ናቶች። አሁን ወደ ቃሉ ነው የምገባው። ወደ ጌታዬ ቃል ስለነካካኸኝ እገባለሁ ማለት ነው። እንደዚህ ያሳያለሁ። ቁጥር 20
ቁጥር 20 ምን ይላል? እዚህ ከቁጥር 18 ጀምሮ ሮሜ ማለት ነው። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ እግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔርን ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለውን በእርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። ለሚያስተውል ሰው እግዚአብሔር አምላክ እንዳለ በፍጥረቱ ላይ በሰራው በሰማይ በምድር በባህር በጨረቃ በከዋክብት በዩኒቨርሱ ላይ ሁሉ ግልጥ ሆኖ ይታያል። በሮሜ በመዝሙረ ዳዊት መዝሙር 19 ላይ እንደተጻፈው ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር እጆቹን ስራ ያወራሉ እንዳለ ማለት ነው። ኦኬ እናንተ ግን የታውቁታቱና አታውቁትም ብለዋለን። በእርግጥ የኦርቶዶክስ አምላክ የማይታወቅ አምላክ መሆኑን ተሜ መጥቶ ስለነገረን እሰየው ብለናል። ጳውሎስ በኤፌሶን በነበረበት ሰዓት ላይ አንድ የግሪክ አማልክቶች በጣም ብዙ ነበሩና አንድ መሰዊያ ሰርተው ጳውሎስ አየና እዛ መሰዊያ ላይ ለማይታወቅ አምላክ ብለው ጽፈዋል። እና የነተሜ አምላክ የኦርቶዶክስ አምላክ አይታወቅም ማለት ነው በተሜ ንግግር። የጴንጤዎችስ አምላክ ይታወቃሉ? አዎ። እንዴት ይታወቃል? ኤርሚያስ እንዴት ነው የምታውቁት እናንተ ድፍረታችሁ ብለህ ካልከን ድፍረታችን ይሄ ነው የሆነልን። ምን ይላል እስኪ ምን ይላል ዮሐንስ ወንጌላዊው? ሐዋርያት ናቸው እኛ ቤት የሚመሰክሩት። ሐዋርያው ዮሐንስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታዬ በተናገረበት ክፍል ላይ ምን ይላል? እውነት እውነት እላችኋለሁ ወደ በጎች በረት የሚገባ በሌላ መንገድ ግን የሚወጣ እርሱ ሌባ ነው ወንበዴም ነው። በበሩ የሚገባ ግን የበጎቹ እረኛ ነው። ለእርሱም በረኛ ይከፍትለታል፣ በጎቹም ድምፁን ይሰሙታል። በጎቹ ድምፁን ይሰሙታል፣ የራሳቸውን በጎች በስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። እረኛው። በጎቹስ ተከታዩስ እነ ኤርሚያስ እዚህ ያሉ ወንድሞቼ ናቶቼስ ድምፁን ያውቁታልና ይከተሉታል። ኦኬ ይታወቃል ማለት ነው ድምፁ። አዎ ዮሐንስ ሌላ የምትጨምርልን ነገር አለ እንዴ? አለ። አምጣ ኤርምያስ ቁጥር 15 ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ካለ በኋላ አጽናኝ ብሎ የሚለው በግሪክ ጰራቅሊጦስ ማለት ነው ብሎ ይላል እዚህ ጋር። እርሱም የሚሰጠን አጽናኝ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ አታውቁትም ነው እንዴ ብሎ የሚለው። ታውቁታላችሁ። አውቀዋለሁ አምላኬን በቅዱስ ቃሉ በተገለጠልን መጠን ራሱ ሊገልጥልን በወደደው መጠን እናውቀዋለን፣ ድምፁን እናውቀዋለን። በእኔ ውስጥ ስለሚኖር አውቀዋለሁ። ወንድሞቼ እህቶቼ ያውቁታል፣ ታውቁታላችሁ ነው ያለ። ታውቁታላችሁ። ምሕረቱን አውቃለሁ፣ ባህሪውን አውቀዋለሁ፣ ትህትናውን አውቀዋለሁ፣ ጸጋውን አውቀዋለሁ፣ የፍቅሩና የምሕረቱን ብዛት የቸርነቱን ብዛት አውቀዋለሁ። ቀኙና የፊቱ ብርሃን በርቶልኛል፣ እውነት ተገልጦልኛል። አላውቀውም ብዬ አልክደውም፣ ዓለም እንደሚክደው አልክደውም። እኔ ግን ጌታዬን አውቀዋለሁ፣ በእኔ ውስጥ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ ብሎ እንዳለ ዓለም እብድ ይበለኝ፣ በእውነት አውቀዋለሁ። ጌታዬ መንፈስ ቅዱስን አውቀዋለሁ። እሱ ማለት ከሥላሴ ከሦስቱ ቅዱስ አንዱ የሆነ ኢየሱስ ክርስቶስ ወደ ሰማያት ወደ አባቱ ከሄደ በኋላ ቅዱስ እግዚአብሔር አብ የላከልን ጌታ ነው። ይታወቃል። ኦኬ የማይታወቅ አምላክ ጴንጤ አያመልክም። የምናውቀውን አምላክ እናመልካለን በቅዱስ ቃሉ የተገለጠው። የተሜ ግን የኦርቶዶክሱ አይታወቅም ብሎናል። ያው ከማይታወቀው አምላክ ወደሚታወቀው አምላክ ራሱንም እወቁኝ ብሎ ወደ ገለጠው አምላክ ወደ ጌታ ወደ ኢየሱስ ክርስቶስ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል። ልጁ ታዲያ መጥቶ አባቱን ተረከልን አይደል እንዴ? አዎ ያው ተረከው እኮ ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ምን እንደሚል ላሳየህ። ኦኬ እንደዚህ ይላል። ያው ከዛ ሰጥቻለሁ ለአንተ ማለት ነው። ምን ይላል? መቼም ቢሆን ከዚህ ከቁጥር ስንት ልጀምር? ከቁጥር 14 ልጀምር። ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ክብሩን አይተናል፣ እናውቀዋለን። ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከኔም ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶን ነበረና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እሱ ተረከው፣ የባህሪ ልጁ ቅዱስ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ መጥቶ አባቱ እግዚአብሔር አብን ተርከውልን ካበቃ በኋላ አናቀውም አንልም። እኛ እንደ ተሜና እንደ ኦርቶዶክስ እኛ እናቀዋለን። ልጨርስ። አይሁድ ብቻ አንብብልኝ አንድ ጊዜ ለማወቅ ቁጥር 18 አሁን ያነበብኩት መቼም ቢሆን 18 ይኸው 18 አይደለ? ዮሐንስ 19 ያለውን አንብብልኝ። ተሜ 18 ነው 19 ነው ብራዘር? 18ን እስከ 19 አንብብልኝ።
ይሄው እያነበብኩልህ ነው። እሺ ምንድነው የማይፈልግሽ? What do you want? I'm finished. Are you finished? Thank you, Maye. Enough, yeah? Thank you. I love you. Okay. 18 እና 19 ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 እና 19 መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው ኢየሱስ ክርስቶስ ማለት ነው። አይሁድ አንተ ማን 19 ነው አይደል? ጨምሮ ያው አይሁድ አንተ ማነህ ብለው ይጠይቁ ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው፣ መሰከረ አልካደምም። እኔም ክርስቶስ አይደለሁም ብሎ መሰከረ። ዮሐንስ ማለት ነው። እኔ ክርስቶስ አይደለሁም ብሎ መሰከረ። ከ18 እስከ 20 ያለችውን አብራራት። ይኸው ኦኬ ቴንክ ዩ። ለማብራራት ደግሞ ጴንጤ እንኳን አብራራት ብሎ አይደለም ደስ ነው ብሎ የሚለን ጴንጤ አብራርቶ አንብቦ ተሸክሞ ነው የሚያውቀው፣ ግን አይረዳው። እስኪ አንብባት ትሰማለህ? ተብዬ በደንብ እየጣፈጠ ትሰማለህ? ዛሬ ወንድምዬ እሰማሃለሁ። ቀጥለው። ኦኬ መቼም ቢሆን እግዚአብሔርን ያየው የለም ነው። ምንድን ነው ይሄ መቼም ቢሆን እግዚአብሔርን ያየው የለም በሚል ለአብራራ አይደል? እግዚአብሔር በስጋ እንደ ሰው ተገልጦ ተወልዶ ያየውም የለም። እንደዚሁም በመለኮትነቱ እንኳን ራሱ በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 በአንደኛ ጢሞቴዎስ መልእክት ላይ ሲናገር እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል። ንጉሥ ዳዊትም በዘላለም ተራሮች ላይ ሆኖ በድንቅ ያበራል ይላል። አዎ እግዚአብሔር አይደለም የሰው ልጆች በስጋ አይናቸው ሊያዩት፣ መላእክት እንኳን ሊያዩት አልተቻላቸውም ነበር። በኢሳይያስ ትንቢት መጽሐፍ ምዕራፍ 6 ላይ ሱራፌልና ኪሩቤል እንኳን ፊቶቻቸውን በሁለት ክንፎቻቸው ሸፍነው ነበረ ቅዱስ ቅዱስ እያሉ ይጮሁ የነበሩት ማለት ነው። ይህ አምላክ ግን የጠፋውን የሰውን ዘር ለማዳን ለአባታችን ለዳዊት ለብላቴናው ለዳዊት ለአባታችንም ለአብርሃም በገባው የተስፋ ቃል መሰረት ሰው ሆኖ እንደሚወለድ ከብዙ ሺህ ዓመት በፊት የገባውን የተስፋ ቃል ይፈጽም የጠፋውን የሰውን ዘር ሊያድን አምላክ በስጋ እንደሚገለጥ ከነገረ በህገ ልቦና በህገ ኦሪት እግዚአብሔር ሲናገር ብታብራራው ኤርሚ 17 ላይ ይከብዳል። 17 ላይ ተገዝተህ ታወርደኛለህ። 17 ላይ ቀላሏን ነው የሰጠው። 17 እስከ 20 ብለህ ታወርደኛለህ። ተገዝተህ ታብራራ አታብራራ ብሎ ስብከት አታርገዋ። አሁን ስብከት አታርገው። ዝም ብለህ ጎዳና ላይ እንደቆመ ጴንጤ አዋጅ እያልክ አትጩ። 17ን ብነግርህ እርግጠኛ ነኝ በቃ ከብዶ ታወርደኛለህ። በጣም ጨምሬ አሁን ያንተን ትምክት ለመስበር ቁጥር 17 አለ እስከ 20 ያለችው ልብ ብለህ ስማ። አንዴ እኮ ከተናገርክ በቂ ነው። ስብከት አታርገው፣ አብራራ ብለህ ካልከኝ ልስበክም። ለምንም የማብራራው ከተነገረው ከጠቀስከው ጥቅስ ጋር የመጣው ጴንጤ ቤት ነው የመጣው። ኤርሚያስ አበበ ጋር ነው። እኔ ደግሞ ተመስገን እባላለሁ። ድሮ መናፍቅ የነበርኩኝ ዛሬ ዳንኩኝ ኦርቶዶክስ ነው። ስለዚህ ስናወራ አንተ ከመዳን የመጣ መናፍቅ፣ እኔ ደግሞ ከመዳን የመጣው ከመሞት የመጣውኝ የዘላለም ሕይወት ያገኘውኝ ኦርቶዶክስ ነኝ። እንለያያለን። ለአብራራ እድል ስጠኝ። አንተ እንደጠየቀኝ እኔ ደግሞ አዳም ጠየርሚ አሁን ስታወራ አንተ ከመዳን ወደ ሞት የመጣ እኔ ደግሞ ከሞት ደግሞ ወደ ሕይወት የመጣውኝ ድንቅ ኦርቶዶክሳዊ ነኝ። አንበባት አብራራት። ኦኬ እሺ፣ ለማብራራት ጊዜ ስጣይ ብቻ ነው ብዬ እየለመንኩ ከሞት ወደ ሕይወት የመጣውኝ ከሕይወት ወደ ሞት የመጣ ሰው ነህ። ስለዚህ አብራራት። ችግር የለውም። እኔ ልመናዬ እንደ ናሚስ ልጅ እንደ እዩ መንፈሴ ውስጤ በጣም ቸኩሏል። የአምላኬን ቃል ለመናገር እኮ ያንተ መንፈስ ነው የቸኮለው። ያንተ መንፈስ ደግሞ ሐሰተኛው መንፈስ ነው። አብራራት። ደቂቃ ስጠኝ። እሱን ትውልዱ እኮ አብራራት። ኦኬ አንዴ ጠይቀኛል። ኮሜንት ብዘጉልኝ ኤርሚዬ ብዘጉ። እኔ ነው የከፈትኩት እኮ ሲሳደብ ይኸውልህ። እሺ ኮሜንቱ ደስ ይላል። እኔ የሚናገሩ አንተ ኮሜንት ተዘግቶልህ እኔን ትሰድበኛለህ። እነሱ አንተ በዘራው ነው። እሺ እኔን ሲሳደቡ አንተ እኔን ስደበኝ ኤርሚ። ለአሁን ስድብ ስለተሰጠው አንተ እኔን ስደበኝ። እኔ ከክርስቶስ ኮሜንት ላይ ግን አይስደቡኝ። አብራራት። የኔ የማውቀው አምላኬ እንድሳደብ ክርስቶስ ጌታዬ አላስተማረም እኮ አልኩህ እኮ። እኔ እውነትን በመንገር አምናለሁ፣ አንተ ደግሞ በመስደብ ታምናለህ። ኮሜንት ዝጋ። አታሰድበኛ እኮ ኮሜንት ዝጋ። እኔ አይደለሁም ያልኩህ። this is orthodox እኔ ኦርቶዶክሳዊ የዳንኩኝ ኮሜንቱን ዝጋልኝ። አታሰድበኝ። አንተ እየሰደብከኝ ለምንድን ነው ታች የሚሰድቡ ሰዎችን ለምንድን ነው መሰድበህ? እኔ እውነትን ስነግርህ ያመመ ይመስላል፣ የተሰደብክ ይመስላል። አንተ ግን እውነትን ስጨፈልቃት ደግሞ እውነትን የተናገርክ ይመስላል። ተናገር። ውሸቱን ስምህ ነው።
ስለዚህ ኮመንት ዝጋልኝ። ዝጉለት ስድብ አልፈልግም። እናንተ ግን አትስደቡ። ወንጌል እኔ ተሳዳቢ አይደለሁም። አንተ ነህ ተሳዳቢ። እኔ እውነትን ተናጋሪ ነኝ። አብራራት አንደኛ ዮሐንስ እስካሁን ድረስ አብራራት ስብከት ሳታረጋት አብራራት። አንተ አዲስ ኪዳን ላይ ካብራራው ነው ያጨበጭብልሃለሁ። ቆሜ ቪዲዮ ከፍቼ ደቂቃ ይሰጠኝ ልዋረድ ልፈር። ጴንጤው ኤርሚያስ ተዋርደሃል። ቆየህ እኮ ከተዋረድክ እኮ አብራራት አብራራት ቆየህ ከተዋረድክ አንተ ከኦርቶዶክስ ከወጣ በኋላ አድርገው ተሜ ሚዩት አድርገው በቃ ሚዩት አድርገው። ለምን ትዘጋኛለህ? አላደርግም ግን የመጨረሻ ልንገርህ፣ ከሰለቸው ውጣልኝ በለኝ። ከሰለቸው ውጣልኝ በለኝ። ሚዩት እንዳታረጊ። እኔ አላደረኩም እኮ ነው ብዬ የምልህ እኮ ተናገር። ውሸቱን መሆኑን በአግባቡ ላስረዳ። አብራራት ጠቅሷል እኮ በቃ ለህዝቡ እስኪ ልዋሽ፣ ህዝቡ ይስማ። እኔ እኮ ለአብራራት ነው ብዬ የምልህ ከደጋፊነት ስሜት ሲወጡ አንተ ተናገር ውሸቱን ብለህ ስምህን ነገ ታመጣዋለህ። ሂድ አብራራት። ኦኬ ይህንን ይናገራል የክርስቶስ ባሪያ በእግዚአብሔር ቃል ሰይፍ የታጠቀው ኤርሚያስ አበበ። መንፈስ ቅዱስ በውስጡ ያለው ሳብራራ ዝም ብለህ ስማ። ኦኬ እንዳትዘጋኝ፣ አንድ ደቂቃ ስጠኝ። ኦኬ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በቅፉ ያለ በአባቱ ቅፍ ያለ አንድያ ልጁ ተረከው ይላል። ኦኬ ይሄ አንድያ ልጅ የተባለው የባህሪ ልጁ ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ቅድመ ዓለም የነበረ ያለ የሚኖር በዚያን ጊዜ ክርስቶስ በስጋ ከመገለጡ በፊት አምላክ ተገልጦ አየሁት ብሎ የሚል የለም፣ በስጋ ማለት ነው። ስለዚህ ጌታ ግን ለአባታችን ለአብርሃም ለብላቴናው ለዳዊት በገባው የተስፋ ቃል መሰረት ጥንቱንም የሰው ልጅ ሲወድቅ እግዚአብሔር እንደሚያድነው ከሴቲቱ ዘር በመወለድ እንደሚያድነው የገባውን የተስፋ ቃል እሱን ሊፈጽም አምላክ ሰው ሆነ። ስለዚህ ከእግዚአብሔር አብ እቅፍ ያለው የባህሪ ልጁ ወደዚህ ዓለም መጣ። በመምጣቱም አባቱን ልጁ ተረከው ማለት ባህሪው፣ ትህትናው፣ ርኅራሄው፣ ቸርነቱ፣ አምላክነቱን፣ አባትነቱን የአብ የባህሪ ልጅ የዳዊት ልጅ ኢየሱስ በስጋ በመወለድ ተረከው። ደግሞ ጴንጤ ቤት መጥቶ ለመጽሐፍ ቅዱስ ማብራራት ኦኬ አይሁድ አለ ከቁጥር 18 እስከ ቁጥር 20 ማለት ነው። ይሄንን ማንም አያየውም ነበር ማለት ቅድም በጢሞቴዎስ መልእክት ላይ የጠቀስኩት፣ እንደዚሁም በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ የጠቀስኩት ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ ሱራፌልና ኪሩቤል እንኳን ፊቶቻቸውን ጋርደው እየሸፈኑ ቅዱስ ቅዱስ እያሉ ይጮሁ ስለነበር፣ አሁን ግን ያ አምላክ ሰው በመሆን በመካከላችን ጸጋና እውነትን ተመልቶ አደረ። ስለዚህ ዮሐንስ ሲናገር ከእርሱ ጋር የበላን ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላቸዋለን ብሎ ካለ በኋላ ከእርሱ ጋር የበላን የጠጣን የዳሰስን እኛንን አይተነዋል ተገልጧል። ኦኬ ይህ የተገለጠው የአብ ልጅ፣ ይህ የተገለጠው የዳዊት ልጅ በስጋ የዳዊት ልጅ በመለኮቱ የአብ ልጅ የሆነው መጣና ተረከ ማንን? አባቱ ቅዱስ እግዚአብሔር አብን። አባቱን ተርኮልን እግዚአብሔር አብን አናቅም ብለው የሚሉ እንደነተሚ አይነት ኦርቶዶክስ እንጂ ጴንጤ ኢየሱስ ክርስቶስ እግዚአብሔር አብን ገልጦልን እግዚአብሔር አብን ተርኮልን አናቅም ብለን አንልም። ቅዱስ አባት እግዚአብሔር አብን እናውቀዋለን። ማ በተረከልን ልጁ በተረከልን መጠን እናውቀዋለን። መንፈስ ቅዱስን እናውቀዋለን። እኛ በእኛ ውስጥ ስለሚኖር ታውቁታላችሁ ብሎናል። የማናቀውን ድምፁን የማንሰማውን አምላክ እኛ ጴንጤዎች አናመልክም። የነጠሚ አምላክ አይታወቅም። ሚዩት አድርገው ተሚ ወዳጅ ሚዩት ነኝ አብራራው እንጂ ስበክ አላልኩም። ድምፅ ይረብሻል። ሚዩት አድርገው። ለሁለተኛ ጊዜ እንዳታቋርጠ ኢንተራፕት እናታደርገኝ አታድርገኝ። ካልሆነ በትህትና ልጠይቅ። አብራራው በቃ አስወርጃለሁ። ቅድም ኢንተራፕት አደረገኝ። ይሄ የሰይጣን ባህሪ ነው። የእግዚአብሔርን ቃል ስናገር ታዲያ ምን እያደረኩ ነው? የመጣሁ ተሳስተሃል፣ ጴንጤ ቤት ነው አልኩ። አንተ አይደለም መጋቤ ብሉይ የተባሉት ቢመጡ እንደ ጭዳ ዶሮ ተጠምዝዘው በቅዱሳን መጽሐፍት ልክ ይገባሉ ማለት ነው።